ሰላም እንደምን ሰምታችኋል? የተከበራችሁ ቤተሰቦቻችን ወሬ ኮርነር ተጀምሯል ከቻናል ዋን። ቤተሰቦቻችን ዛሬ ደግሞ ማነው እንግዳሽ ብላችሁ በጉጉት እንደምትጠብቁ አስባለሁ። ምክንያቱም ከቻናል ዋን በወሬ ኮርነር ፕሮግራማችን በተለያዩ ዘርፎች ውስጥ በተለያዩ አገልግሎቶች ውስጥ ያሉ ሰዎችን እዚህ ጋብዤ ብዙ ነገር ከነሱ የምንወስድበት ቆይታ እንዳለ ስለሚታወቅ የዛሬው እንግዳይ አሸናፊ መንገሻ፣ ይህን ስም አታውቁትም ግድ የላችሁ፣ አቻሬ ጫማ በሚለው ማንነት ወይም ብራንዱ ታውቁታላችሁ። ከሚሰራው ስራ ከራሱ ከዋናው ስራ በተለየ ሁኔታ ደግሞ ታዋቂ ከሆኑ ህዝብ ከሚያውቃቸው ከሚያከብራቸው ሰዎች ጋር ቤተሰባዊ ማንነት አለው ብል ይቀለኛል። እኔ እንደውም በቅርብ ሳገኘው የነፍስ አባታቸው ነ ብዬ ጠይቄዋለሁ። ብዙ የምናወራው ነገር አለ። አጠር ያለ ግን ጣፋጭ የሆነ ቆይታ ይኖረናል። አቻሬ እንኳን ደህና መጣ። እንኳን ደህና ቆየሽ። አክብረህ ይህን ፕሮግራም ልጋብዝ እፈልጋለሁ ስልህም ቀና ሆነ ስለመጣ በእውነት በቻናል ዋን ቤተሰቦቼ ስም ከልብ ነው ማመሰግነው። እኔም በጣም ነው የማመሰግነው ጥሪው ራሱ ስለተደረገልኝ እንደተከበርኩ የተሰማኝ። ምክንያቱም ትልቅ ጋዜጠኛ ነሽ። ቻናል ዋን ደግሞ ከጀመረ ጀምሮ ሁሌ እከታተላለሁ። ጠቅላላ ነገሩ አሪፍ ስለሆነ ደስ ብሎ ይመጣ። እየወደድከው ነው ቻናሉን? ብዙዎቹ ጓደኞቼ ናቸው እዚህ የሚሰሩት። ግዴታ ነው እኮ። የተመሰረተበት ጊዜ በጣም አጭር ነው። 1ኛ ዓመታችንን አሁን በቅርቡ ልንይዝ ነው። ግን ያልደረሰበት ቦታ የለም ብንል ማጋነን አይሆንም። አንተ ጋር ደረሰ እንግዲህ እንኳን መጣ ብለናል። እንዴት ነው ስራ ህይወት? ስራ አሪፍ ቆንጆ ነው፣ እግዚአብሔር ይመስገን። በጣም አሪፍ። የሌዘር ውጤቶች፣ ጫማ፣ ቀበቶ አይነት በአይነት ምን የሌለ ነገር አላቸው አሬ ጋር። ሁሉም የቆዳ ውጤት አለ። ሁሉም የቆዳ ውጤት። ቆዳ ብቻ ነው የምታመርተው? ቆዳ ነው የቆዳ ውጤት፣ በዛ ነው የምትታወቀው። እና ያንተን ጫማ ቤቱ ያልወሰደ ታዋቂ ሰው አለ ብዬ አላስብም። የለም አይደል? የለም። የፍቅር ስጦታ ነው? ግዢ ነው? ምንድን ነው? እሱ ነገር እንኳን አነሳሽው። እሺ፣ ሰዎች ብዙ ምን ይመስላቸዋል መሰለሽ? እኔ በነፃ እየሰጠኋቸው የሚያስተዋውቁልኝ ነው ይመስላቸው። እንዲያውም ጠቅላላ ለኢትዮጵያ ሕዝብ የምናገረው ነገር ነው። እሺ፣ እውነቴን ነው የምልሽ። አይደለም፣ እንደዛ አይደለም። እንዴት ነው? የሚቀድመው ጓደኝነቱ ነው። ያ ጓደኝነት ደግሞ የተለየ መልክ የያዘው እኔ የሙያው አድናቂ መሆኔ፣ ሪል አድናቂ ነኝ። እና ይሄ ነገር ያንን ቤተሰባዊ በማህበራዊ ጉዳይ ላይ የጠበቀ ነገር እንዲኖር አደረገ። እኔ ስራዬ ጫማ ነው፣ እነሱ ሙዚቀኞች ናቸው። ስለዚህ ጓደኝነቱ ነው የቀደመው እንጂ ጫማ መግዛቱ ምናምን አይደለም የቀደመው። እና በዛ ውስጥ ነው እንግዲህ በዛ ውስጥ ይመጣሉ፣ የኔን ጫማ ይገዛሉ፣ ያረጋሉ። እየገዙ ነው እየገዙ ከፍለው። ቢኮዝ ሰው የሚያስበው አንድ ዝነኛ አንድ ፕሮዳክትን ሲይዝ እያስተዋወቀ ነው ብለው ነው የሚያስቡት። እና በነፃ ይዞት ነው የሚሄደው ብለው ነው የሚያስቡት። እኔም እንደዛ አስብ ነበር። አይገርም? እንዴ ለምን መሰለሽ? ማን እስቲ አንድ በጣም ትልቅ አርቲስት አንድ ከሰባዎቹ ከሌከለም እሱን የሚያህል አርቲስት አይደለ መጥቶ የሰባዎቹን የሚያክል አርቲስት መጥቶ በአንድ ጫማ ነው ማስታወቂያ የሚሰራው። አሁን ለምሳሌ ሱቅ ውስጥ ዳዊት መለሰ ሌዘር ነው ወይስ ጫማ ይዞ ነው ያየሁት ፎቶግራፍ? ጃኬትም ሌዘር በተለያየ ፎቶዎች አሉ። የተለያየ በድግግሞሽ ስላየሁት ቢሆን ኤፍሬም ታምሩ የሰባዎቹ በሙሉ ላፎንቴኖች፣ ማዲ ነብሱን ይማርልኝ ወንድ በናብነት እነዚህ ሁሉ ነገር ማለት ይሄ ሁሉ አለ፣ ከሴቶችም ጭምር ማለት ነው። ስለዚህ እንዴት ነው የሚታሰበው? በአንድ ጫማ እነዚህ ሰዎች አንድ ፕሮዳክሽን ቢያስተዋውቁ ስንት ሚሊዮን ብር ሊጠይቁ ይችላሉ? በጣም ስለማስታወቂያ አልነግርሽም ናቸው። አየሽ የሚያመጣውን ነገር አየሽ። በአንድ ጫማ ነው የሚያስተዋውቁት። አይሆንም። እና አንድ በቃ ስም ሳልጠቅስ አታወራው ስላለኝ ማለት ነው። በጣም በቃ የዝና መስመር ላይ ትልቅ የሆነ ድምፃዊ አንድ ማስታወቂያ እንዲሰራ አንድ አካል መጣ እኔ ጋር ለማግኘት እሱን ማግኛ መንገድ ምን አንተ ያው የሁሉም እከሌ ማስታወቂያ እንዲሰራልን ፈልገን ነበርና ፈልገን ነው እሺ አልኩና ከመንገሬም በፊት እንደማይሆን አውቃለሁ። ምክንያቱም መጠጥ ነው ተታምር መጠጥ እንደማያስተዋውቅ ታውቃለህ? አውቃለሁ። እሺ ቢሆንም ግን አንድ ቀን ሲገናኙ
ልከን ነበር ሲባል አልሰማሁም ቢል በሚል አወራንና ተባብለን እንደ ቀልድ በጣም ብዙ ብር ጠየቅን ማለት ነው። እሺ በጣም ብዙ ለምን እንዲሄዱ ነው። እሺ እንዳትል እንዴ ታዲያ ቀስ ያሉ መጠጋት ጀመሩ። ቀስ እያሉ ከግማሹ ጀመሩ ቀስ እያሉ ይመጡ። እኔ ከዛ ወዲያ አልደወልኩም። እሺ እኔ ዝም ብዬ እዚህ ጋር 200 ሺህ ብር ብቻ ቀነስኩኝ። ዝም ብዬ እንደማይሆን አውቀዋለሁ። ከዛም ያንን የተጠየቀውን መጠጥ ቢባል 200% መጠጥ አይሰራም እና በጣም የተጠጉ ሲመጡ ኧረ ጉድ ፈላ አልኩት። ከዛ በኋላ አይ በቃ ምንም እምቢ ብሏል ስላቸው ስልክ ስጠን ሲሉ ነገርኩት ማለት ነው። እሺ ሰናገረው እስኪ ስጠው አለኝ። ሰጠው። ተደዋወሉና እባክህ እንደዚህ ነበር ለምን እንደዚህ ሆነ ምናምን ብሎ ጠየቀው። አይ አይቀንስም በቃ አለው። እንደውም ነገ ምናምን ልበር ነው ምናምን አሉ። መጣ ሰውየው ገብቶሻል። እሺ ሊሉ ነበር ተባሉ። እሺ ሲለው በጣም ነው የሚያተናደድ። እንግዲህ አንድ በጣም ትልቅ ሂውጅ ፋብሪካ እንትን ነው ማኔጀር ነው። እሺ በጣም ተናደደና እኛ ይሄን ሁሉ ሚሊዮን እንካስንል እምቢ ብለህ አቻሬ ጋር ሄደ አንድ ጫማ ታቀፈት ትነሳለህ። ከዛ ምን አለ መሰለሽ እሱ በፍቅር ሆነ አለው። ከዛ በሶስተኛው ቀን ደወለልኝ። ሰውየው አልነገረኝም እንዲህ አልኩት ብሎ አልነገረኝም። ያን ብሎት ተለያይቷል። ደወለ አላህ አለኝ አለ መጣ። እኔ ጫማ ቤት እንደ ትላንቱ ቁጭ አለ። በቃ ራሴን ታምሜያለሁ አለኝ። ምን ነው አልኩት። እንዲህ እኮ ተፈጠረ ብሎ ይሄን አሁን ቀደም የነገርኩሽን እና እኔ ደግሞ ተናደድኩና እንደዚህ ስለው ተው እሱ በፍቅር ሆነ አለኝ። ይሄ እንግዲህ ይሄን ሁሉ ሀሳብ ይጠቀልላል ብዬ አስባለሁ ይመስለኛል። ምክንያቱም እኔም አሁን ውስጥ አንተን እያወራሁ እኮ አይምሮዬ ውስጥ ምን አይነት ጥያቄ ተመላለሰ። እሺ አቻሬ ለምሳሌ ማኒፋክቸሪንግ ዘርፍ ላይ የተሰማሩ ባለሀብቶች አሉ አይደል? አምራቾች በገፍ ለሀገር ውስጥ ገበያ ለውጭ የሚያመርቱ እነኝህን ታዋቂ ሰዎች ጫማ ገዛን ብለው ፎቶ ሲነሱ ሌዘራቸውን አድርገው ሲነሱ አቻሬ ጋር አይ በእጅ አዙር ብራንዱን ማስተዋወቅ ነው። በሌላ መንገድ ዓለም ላይ የሚተዋወቅ ነው። ወጣ እንጂ ወደ ላይ በጣም እኮ እንደዛ ነው። እና የቢዝነስ ደረጃ እንዴት ነው የሚለውንም እኮ በዛው እንድትነግረኝ ብዬ። የቢዝነስ ደረጃ ገና ነው። ምክንያቱም እንትኑ በጣም ወደፊት ሄደ፣ ስሙ ወደፊት ሄደ። ባክፋየር ያደርገኛል እኮ አንዳንድ ሰዎች በተለይ ውጭ ሀገር የሚኖሩ ሰዎች ብዙዎቹ ያውቁኛል። ሲመጡ እችልች እንደ ይላሉ፣ ይደነግጣሉ። ሌላ ነው የሚጠብቁት። ገብቶሻል? በጣም ትላልቅ ፋብሪካ አሉ። እሺ በጣም ብዙ ጫማ የሚያመርቱ ቆንጆ ለዛው ሞልተዋል። ስሙ ግን የኔ ወደፊት ቀደም። እንዲቀድም ያደረገው ማን ነው? ይሄው የአርት ማን ነው? የድምፃውያኑ ጓደኝነት ነው። እነሱን ስለሚያይ ሰው በተለያየ መንገድ ያስበዋል። አንዳንዱ እኮ በጣም ከፍዬ ማሰራው ሁሉ ይመስሏል እና አቅሙ ያለኝ ይመስሏል። አንዳንዱ ደግሞ ምስኪን ዝም ብሎ ጫማ በነፃ ነው አይደል የሚወስዱት ማለት እኮ ጫማ ወስዶ ነው የሚያስተዋውቁት ማለት እኮ እንደዛ እኮ ግን አይደለም። ታቅልዬ ነገርኩሽ። ያው በቃ ገዝተው ታዋቂ ሰዎች ጭራሽ ከፍለው ነው ፎቶ የሚነሱ ከፍለው። እንግዲህ እዚህ ውስጥ ማስታወቂያ የሚባል ኮንሰፕት እኔ ውስጥም የለም። እነሱም እናስተዋውቅለት ብሎ አይመጡም። እኔም እንዲያስተዋውቅልኝ አልጠራም። ያ ፍቅር ቅድም ተናገረው በፍቅር የሆነ ነገር ነው። ማህበራዊ ህይወቴ የታወቀ ነው። እኔ የሌለውበት ቦታ የለም። ተጠሪ ነህ ለችግሩም ለጥሩም ነገር። ያ ሲያስተሳስርሽ ስራቸውን ይጎበኛሉ፣ ስራዬን ይጎበኛሉ። በቃ ይሄ እንደ ማስታወቂያ ተቆጠረ። ግን በጥቅሉ ምንድን ነው አስተዋውቀውትም በብዙ 100 ሚሊዮን የሚንቀሳቀሱ ፋብሪካዎች በላይ ስሙ ይታወቃል። አቅሙ ግን ገና ነው። ቅድም እንደጠየቅሽ አቅሙ ገና ነው፣ ያድጋል። አቻሬማ ትልቅ የአገር ውስጥ ብራንድ ብቻ ሳይሆን ዓለም አቀፍ ብራንድ መሆን አለበት። ለምን መሰለ? እኔ አሁን ኤፍሬም ታምሩ መጥቶ ካቻሬ ጫማ ገዛ ተብዬ ኤፍሬም ታምሩ የገዛው ጫማን ውለዱ ብል ይፈረድብኛል? አይፈረድብሽም ብለውም ያውቃሉ። እንደዛ ትባላለህ አይደል? እንዴ ልንገርሽ እንግዲያውም ካመጣሽው ይሄ ኤፍሬም የተቀመጠበት ወንበር ነው አይደል ብሎ የተቀመጠ ሰው ማርያምን ነው ሱቅ ውስጥ። አዎ ማርያምን ነው ሲሆነት ይሄ ነው አይደል? ከዝነኛ ሁሉ ከዛሬ ወዲያ ፍጋ ስደውል በአንተ ስልክ ነው የምደውለው የሚለኛል። ይሄ ምንድነው ጓደኛው እኮ ነው ለሱ። ግን ቀልዱ ምንድነው
በጣም በቃ ለእኔ ያደረገው ነገር በጣም ትልቅ እንደሆነ አሁን ኤፍሬም ታምሩ ካልነገደ ስም አነሳሽሽ ኤፍሬም ታምሩ የሚያክል ሰው አንድ ጫማ ሊያስተዋውቅ ነው የመጣው አይደለም፣ ሊመርቅ ነው የመጣው ሰው። ከጎንህ ነን፣ የስራህን አክባሪ ነን አይደለ? ይኸው በቃ ሌላ ነገር የለውም። እና ብዙ ሰው በዚህ አይተርጉም። እዛው ለክተው አይተው እንዴት ነው ያምራል ብለው አማርጠው ነው የሚገዙት። መርጠው እንደገና ደግሞ ከስተሜድ በፎቶ ይሄን ስራልኝ ለክሊፕ ምናምን ስሰራ ነው የኖርኩት። በምርጫቸው መስራት ገብቶሻል። እንደዛ ሰራ ነው የኖርኩት። እንደገና በስም ሰራ ነበር ታውቂያለሽ። በስም ይሄን ሀሳብ ከራኔኛ ያመጣሁት ሀገር ውስጥም የጀመርኩት እኔ ነኝ። እስካሁን ምን ይሆነኝ የምሰራው የትኛውም ዓለም ዝነኛ ሰዎች በስማቸው የራሳቸውን ነገር ክሬት እያደረጉ ድሮ አስታውሳለሁ ማይክል ጃክሰን የሚባል ጫማ ነበር፣ ማዶና የሚባል ልብስ ሁሉ ምናምን ነበር። ስለዚህ ያንን ወደዚያ እናመጣም ብዬ ራሴ ጀመርኩ። ጥበብን ስታደንቅ ጥበብ አካባቢ ያሉ ነገሮችን ደግሞ ቢዝነስ ውስጥ ማምጣት የሚለውም አንዱ ሀሳብ ነው። ስማቸውም ይጻፍበታል። ስማቸው የተጻፈ ብዙ አለ። ለታዋቂ ሰዎች ፋሽን የሆኑ ነገሮችን በተለይ ጫማ ደግሞ ትልቅ ነገር እኮ ነው። ከአልባሳት በላይ ሰዎች ጫማን ያያሉ፣ ብራንዱን ያያሉ፣ ምቾቱን ያያሉ። የት ነው የተሰራው፣ የት ነው የተገዛው ይባላል። ስለ ዋጋው ይጠየቃል። አያስጨንቅም? አይ የፈለጉትን ነገር ቢያመጡ መስራት ይቻላል። ትችላለህ። ከሲኒማ ላይ አሁን ማንም ሰው ጉግል አድርጎ የፈለገውን ነገር ማግኘት ይችላል። ማንም የለበሰውን ባለሀብትም ይሁን ዝነኛም ይሁን የትኛውም ዓለም አግኝቶት ይሄን ሰራው ማለት ይችላል። ትሰራዋለሽ። መጀመሪያ መሰረታዊ እውቀቱ አለሽ ወይ ነው። ጫማ መስራት ከቻልሽ የፈለግሽው ሞዴል ማውጣት በጣም ቀላል ነው። የታዋቂ ሰዎች ስጦታ ለመስጠት የሚመጡት ሰዎች አሉ። ሌሎች ሰዎች ለከሌ ተብሎ በጣም ሰርቻለሁ። የብዙ ሰዎች አድናቂዎች ራሳቸው የሙዚቀኛው አድናቂዎች ራሳቸው በተለይ አልበም ሲወጣ አሁን በጣም ማስታወሰው ሰወድላት የሚል ጫማ ማለት ነው የሰራሁት። የእንትና ጥሎብኝ ራሱ አረሷም የራሄል ጥሎብኝ የሚል ጃኬት፣ ቦርሳ፣ ጫማ ሰርቻለሁ። አስታራቂ የሚል ሰርቻ ቃለሁ። አዎ እንዴ በቃ አሁን ለምሳሌ በላፎንቴን የሚል ጫማ ሰርቻ ቃለሁ። እሺ አድናቂዎች ናቸው የመጡት። ይመጡና ለምሳሌ አንድ ትልቅ ዘፋኝ የሚያገኙት አጋጣሚ ካለ የሆነ ነገር ሰርቶ በዘፈኑ ስም በምናምን ስጦታ ይለዋወጣሉ። ባልና ሚስቶች ያረጋኝ ዘፈን ስሙ ጠፋኝ። በዘፈኑ አሰርቶ ቤታቸው እስካሁን አላገኙትም። አረጋኝ በዚህ አጋጣሚ ተነግሯል። አረጋኝ በቃ ይሄው ነገር ያለው አንድ ቀን አገናኛቸው። ጫማን ያሰሩት ቦርሳ ነው ያሰሩት። ቦርሳ አንድ ቀን ሲያጋጥመን ምን አይነት ቦርሳ? ስፖርት ባግ አረጋኝ ወራሽ ብለው አይደለም ብዬ የሆነ የሚወዱ ዘፈን ነው። የርዕሱን የሙዚቃውን ርዕስ ይሄ ቪዲዮ ሰርቶበት ነበር ባለፈው። ያፈቀረ ገላሽ ቁጭ አድርጓል ቤታቸው። እንደዚህ በጣም ብዙ አለ። እንደገና ለልጆች ልደት ሲሆን አሁን ኬክ ላይ ስም ምናምን አለው፣ ጃኬት ላይ ስም፣ ጫማ ላይ ስም። ሃይማኖት ግርማ ለልጆቿ ጫማ ነው በስማቸው ሰጠችው ልደታቸውን ሲያከብሩ። ደስ ይላል። በጣም ደግሞ የስጦታ ሀሳብ ለሚጠፋብን ሰዎች ይኸው በደንብ አሁን ደግሞ የግራጁዌሽን ሰሞን ነን። በደንብ ኮሚሽን አለኝ አለሽ። የታዋቂ ሰዎቹ ጉዳይ መጣ። ግን ሴቶች ናቸው ወንዶች ናቸው የሚበዙት ከደንበኞች? ለምሳሌ ታዋቂ ሰዎች ተብሎ ወንዶችን ብዙ እናያለን ያልከው፣ አሁን ሴቶች ልጆቻቸው መተው ያዛሉ አልክ። ሴት ከሙዚቀኛ ማለት ነው? ከሙዚቀኛም ከታዋቂ ሰዎችም ከታዋቂ ሰዎች ሴቶች ወንድ ይበዛል። ይታያል። የኔን ጉግል ብታደርጊ አሁን እንትኔ ውስጥ የወንድ ይበዛል። ግን ሴቶቹም ሁሉም የኔ ጥሩ ወዳጆች ናቸው። እንግዲህ በቅርብ ጊዜ አይተሻታል። ቬሮኒካ ተባለ። እሱ ጫማ ተባለ። አሁን የቬሮኒካን ጫማ ነው ሴት እየደወለ ገብቶሻል። ሶሉ ጠፍቶ ነበር። አሁን አግኝቼ እየሰራሁት ነው። እንደዚህ ነው ገብቶሻል የሚሆነው። እና ሀመልማል እንደ ሀመልማል አይነት በጣም ጃይንት ሙዚቀኛ አስቢ። እንትና ማነች ሄለን በርሄ ኧረ ሁሉም አሉ። የጠፋኝ ነው እንደ ኩኩ እያለች በረቀቱ ነው የረዥም ጊዜ ደንበኞች እነ ፋንትሽ እነ ታማኝ ከአሜሪካ ተልኮ ይሄዳል ማለት ነው። ያዙኛል ካሉ የታማኛውን ታማኝ የሚል ጫማ ነው ሳይመጣ ያኔ
ሲመጣም ይሰርችልታል ተሰርቷል። ከዛ በኋላ አስተያየት ይሰጡሃል? ምቾቱ እንዴት ነው ከተጠቀሙበት በኋላ? እኔም ተጠንቅቄ ነው የምሰራው። ሌላ ቀርቶ በተለይ ሰርፕራይዝ አንዳንድ ጊዜ ሰርፕራይዝ እሰራለሁ። አሁን ለምሳሌ ሰርፕራይዝ ወስነ ጊፍት ብዬ እሰጣለሁ። እሺ ከዛ ይመጡና ጫማ ገዝተው የሶስት አራት ብዙ አድርጎ ሁሉ ይከፍላሉ። ያን እንዳይቀርብኝ ቢኮዝ ያውቃሉ፣ ስለኔ ያውቃሉ። ቶቻል ዝናው እንጂ በጣም የሄደው ፋይናንሻሊ እየተጓዘ ያለ እንጂ ሰዎች እንደሚያስቡት እንዳለ። እኔ በዚህ ችግሮች ሁሉ ገጥሞኛል። ምን አይነት ችግር ገጠመ? ገጥምሻል? ለምሳሌ ዝና ዝም ብሎ አይመጣም እያልክ ነው? አይ አይደለም እምልሽ፣ በህጋዊ መንገድ የሚጠበቅብሽ ነገር አለ አይደለም? ለመንግስትም ታክስም ምንም ሌላ አድርጎ ማሰብ አለ። በዚህ አጋጣሚ ኖርማል ይሄ ነገር እንዲታወቅ እፈልጋለሁ። አካባቢ ላይ ያለ ወረዳም ሌላም ቢያቅ ጥሩ ነው። ምክንያቱም በዚህ ተነስቶ ውሳኔ አይሰጥም። አይ ነው አውቃለሁ፣ ግን አቻሬ እንደዚህ አንደኛ ያውቁታል። ወረዳው ፊት ለፊቴ ነው። እንግዲህ አንቺ የምታውቂው የዛሬ ስንት ዓመት ታውቂዋለሽ፣ እነሱ የዛሬ ስንት ዓመት ያውቁታል። ቢያንስ እንኳን ፎቅ ላይ የተሻለ ነገር ውስጥ አልገባው የሚታይ ነገር ነው። ግን ይመጣና እርዳታ ሁሉ ይጠይቀኛል። እርዳታ ማሰባሰብ ውስጥ አለው። አቻሬ የሚለው ስም እኮ እርዳታ ማሰባሰብ ውስጥ አልጠፋም አይደለም የሚመስላቸው። አቻሬ ጫማ የሚባል ባለቤቱ ብር የሚሰጥ ነው ይመስላቸው። ይመጣሉ። አሁን ሰሞኑ ራሱ መጥቶ የሚያለቅሱ አሉ። እንደዚህ ሆንኩ የሚላሉ። አይ እኔ ማድረግ የሚችለው እንዲህ ነው ወይ ወደ የሚሆን አካል እንዴት አድርጎ እንደሚሰበሰብ ምናምን ነው። እና ሌላውም የትኛውም አካል የሚመስለው በጣም ሀብታም ድርጅት ይመስለዋል፣ በጣም በቅርበት ካላዩት በስተቀር እና ለመንግስት ለምናምን የሚገባውን እኮ የቄሳር ለቄሳር ግድ ነው። አንዳንዴ ደግሞ አካባቢዎች ላይ ባለው ይሄ ፍንጥር ብሎ የሄደ ስም ሌላ ታሪክ ውስጥ ነገርኩሽ። ከውጭ ሀገር መጥተው እኮ እችነች ይላሉ። እውነቴን ነው የምልሽ። መስቀል ፍላወር ጋር ያቺ ቦታ እዛ በቃ ደጅ ላይ የማይጠፉማ ጓደኞች። አሁን እንግዲህ ደጅሽ ላይ መጥቶ ሲቆሙ እነዛ የሚያክል ዝነኛ ሰው እነሱን በእነሱ ለማስተዋወቅ ሰው በጣም ነው የሚደክመው። ፍሎ ለማግኘት ብዙ ጉዞ አለው ምናምን። እኔ ግን እግዚአብሔር ደግሞ ፈቀደና እንደዚህ ነው እንዳልኩ ትልቅ በቃ በደንብ ብራንዱን የሚመጥን ፋብሪካ፣ መሸጫ፣ መደብር ቢስፋፋለት እኔም እመርጣለሁ። ምክንያቱም ዓለም አቀፍ ትላልቅ ብራንዶች፣ የጫማ አምራች ብራንዶች እኮ አንድ ትልቅ ሰውን ብቻ ይዘው ብዙ ታምር ይሰራሉ ዓለም ላይ አይደለም። አሁንም ይኸውልሽ አሁን ወደዛ ነው ጉዞ። ብዙ ከውስጥ ሰው ከውጭ የማያቸው ሰው በኋላ ከተሰራ በኋላ ነው የሚያደል። ያንድን ለመስራት ብዙ ነገር አለ። እሱ ውስጥ ጠበኛለሁ። ደስ ይላል። አዲሱ ነገር ነው። በቅርብ ጊዜ በዚህ አጋጣሚም ብናገር አይቀፋም። አንድ በጣም ትልቅ ሰው አገኘኝ። ታደለ ሮባ እናት ያረፉ ጊዜ እዛ ነው ያገኘኝ። ከዛ ፊት ምን እንተዋወቃለን እና አወራኝ። በቃ እንዴት ነው ስራ ላይ እንዲህ ነው ያልኩት። እኔ ደግሞ በሌላ ሰው ለሱ ጃኬት እንደሰራለት ሰው ነግሮ ይሰርቻለሁ። ጓደኛው አያውቅም፣ እሱ አያውቅም ነበር። እሺ እና እከሌኮ ነገ ይመጣ ያለ እንደ ምናምን እራት እንደሚያበላ ታወቀ። የእውነት ታሪክ ነው የምነግርሽ። እሺ እና ይውላል አደረባ በጣም ምርጥ ሰው። እሺ ይዘውና ጃኬቱን አለኝ። ጃኬቱን ይዤው መጣሁ። እሺ እውነት ላምጣው አልኩት። ሀዘን ስለሆነ እንትን ብሎኝ ነው። ኖርማል ለካ ማለት ከበዳለ። አሁን ከበደኝ፣ ግን ባለቤቱ አለኝ። እሺ ይዤ መጣሁና ሰጠም መጥቼ መውሰድ ሲገባኝ በጣም እኮ ትልቅ ሰው ሀብታም እኮ በጣም ይህ መምጣት ሲገባኝ ይቅርታ ብሎ ጠይቆ ምናምን እኔ አንተ ትልቅ ቦታ እንድትደርስ ብዙ ነገር ልናግዝ እንችላለን ብሎ በጣም እጅግ በጣም ትልቅ ነገር ነው ያደረገልኝ። በእውነት በጃኬቱ ምክንያት ሲሆን ይፋ ታደርገዋለህ? ይፋ ላድርገው ማለት መሬት ሲወርድ ማለት ነው። እና ይወርዳል። በጣም ጨዋ ሰው ነው፣ በጣም ትልቅ ሰው ነው። እና እና ይሄንን አሁን ይሄ ነገር ሲደረግልኝ እኔ ደግሞ ከስር መዘጋጀት አለብኝ። ጫማውን ደግሞ መጥቶ አይሰራልኝ ማለት እና በጣም እሱ ውስጥ ነው ያለው። ተው ሞራል ተሰማ። ያ ቃል የተገባልኝ ነገር ጋር ሲሄድ ምን መሆን አለብኝ? እኔ በጣም ከፍ ብዬ መሄድ አለብኝ። የታሰበልኝና ቃል የተገባልኝ ነገር በጣም ትልቅ ነው። በሀገር ደረጃ ቅድም እንዳልሽው ብራንድ አቻር የሚባል ብራንድ
በዓለም ላይ የሚተዋወቅበትን እንትን ያዝነው ፕሮጀክት መስመር ያዝኩት። በቃ ይሄን ፕሮጀክት እንዲህ ይሄ ሰው ነው የረዳኝ። ስሙንም ይፋም አድርገው ነገሩን ይፋም አድርገው ደግሞ ሲሆን ነውና እግዚአብሔር ይፈጽመው። የያዙት ነገር ይሻላል ብለው ልክ ነው። እንደዛ ስለምመኝ ነው እኔ ከድሮ ጀምሮ አውቃለሁ። ሁሉም ሰው ግንኙነታችን ኢንተርቪው ለሁለተኛ ጊዜ የምናደርገው ነው። ትላልቅ ነገር እንፈልጋለን እንደ ሀገር። ለረጅም ዓመት እዚህ ሙያ ውስጥ ነው ያለው። ብዙ ሰዎች ዙሪያ አሉ። እንደውም አንዱን ልጠይቀህ የነበረው ነገር እሱ ነው። እንደነኛ አይነት ሰዎች ጋር አብረህ ስትሆን ለነሱ የሚመጥናቸውን ነገር ሰርተህ ስትሰጣቸው የተለየ ቃል ኪዳን ይገባልህ። ዋው ያለ ወደ አላሰብከው መስመር የወሰደህን እድል የሰጠ ሰው አላጋጠመም ወይ ልልህ ነበረ። ኦኬ ነው እንዴ? አዎ ገርሞኛል። ቀድመህ ስላነሳኸው አንተ ያው ማሳደግ የሚለውን ስታመጪ በዛው መጣና ልናገረውም ፈለኩ። ክሬዲቱም የታደለ ሮባም ስለሆነ ታደለ ሮባ ደግሞ ከሙዚቀኛነቱ ውጪ መልካም ነገር ብዙ ሰዎች በሱ ውስጥ አልፈዋል። ብዙ ፕሮዲውስ ያደርጋል። ታውቂያለሽ፣ የጌዲዮንን አድርጓል፣ ጃሉድን እንደዚህ አንዳንዴ መሄጃ ምናምን ነገር ሲጠፋ አይዞህ ብሎ መስመር የሚያስይዝ ብዙ ሰዎች አሉ። ነከል ያለች እኔም ላይ ይሄንን የፈጸመው። ኤኒዌይስ ግን ወደ አንቺ ሀሳብ ስመጣ ብዙ ጓደኞቼ በጣም ትልቅ ናቸው። እንግዲህ በዝና ጫፍ ላይ ያሉ ሙዚቀኞች በተለይ ድምፃውያን በጣም ሀብታሞች አሉ። ሰርቶ ብር ያላቸው ስማቸው ገና ሌላ ብር ነው። ወደፊትም ብር የሚሆን ስም ያላቸው የኔን ለውጥ በጣም ይፈልጉታል። እኔ ካመቻቸው ሁልጊዜ ከኔ ጎን ናቸው። ሁልጊዜ እስከ መጨረሻው ከኔ ጎን ናቸው እና ብዙ ነገር አለኝ። አሁን አንቺ የምትይው ነገር ብዙ ቃል አለኝ። ከብዙ ጓደኞቼ ጋር ቃል አለኝ። አንድ ላይ ተያይዞ ሊጓዝ ይችላል። እግዚአብሔር ይፈጽመዋል። እና ያለን አዳዲስ ነገር ትላልቅ ነገር ብዬም አስባለሁ ከምትለኝ ነገር። ሌላው ግን አሁን አንተ በማህበራዊ ህይወትህ ሰርግ አለ፣ ድግስ አለ፣ ማህበር ይኖርብሃል፣ የልጆች ሴሌብሬሽኖች ይኖራሉ። አንተ እነሱ ጋር እንደምትሄደው እንደነኛ አይነት ድግሶችን ስትደግስ ቤት ውስጥ ስታዘጋጅ ትጠራቸዋለህ? ይመጣሉ? አዎ እንዴ በጣም እንጂ በሁሉ ነገር አብረን ነን። ልደት በተለይ ልጆቼ ልደት ሲኖር ይመጣሉ። እንግዲህ የመጨረሻ ልጄን አሁን 14 ዓመቷ ነው። እሷ ስትወለድ አሁን የነበረው ግርግር ማዲንጎ በዚህ ሙክት ይወጥታል፣ አንዱ በዚህ ውስጥ ይዞ ይመጣል ምናምን ደስ ይላል። ሀዘን ሲገጥመኝ በጣም ከሚገርምሽ አንዱ የዛሬ 5 ዓመት አካባቢ ወንድም ያረፈ። ብዙዎቹ ያውቁታል። ወንድም ያረፈ የፋሲካ አርብ ምንድነው ስቅለት ነው የሚባለው? ስቅለት ከ5 ሰዓት በፊት መቀበር አለበት። ምክንያቱም አርብ ዕለት ከሰዓት በኋላ ስርዓት አለ የሆነ የአርብ የስግደት። ስለዚህ በጠዋት ሆነ ቀብሩ። የትም ቦታ ተገኝቶ አያውቁም። በጠዋት መጡ። እኔ ራሴ አልጠበቅኩም። እኔ ከዚህ በፊት ተናግሬዋለሁ። አንዳንድ ጊዜ አረጋኝ የሚያደርገው ነገር ከአይምሮሽ በላይ ሆነ። ጠዋት መጣ 3 ሰዓት ምናምን። ድንኳን ውስጥ እንዲህ ብሎ ቆማሉ። ትልቅ ወንድሜ ደንግጦ ቀሰቀሰኝ። መጥቶ እኔ እኮ ተኝቻለሁ። አረጋኝ መጥቷል ተባለ። አረጋኝ መጥቷል። እሱ በተለይ ማህበራዊ ህይወት ላይ መጥቶ ከፊት ይቀጥል የሚል ብርሃኑ ተዘራ። እነዚህ ሌላ ቅባት ያላቸው ናቸው። በዚህ ረገድ ከዚህ ከሙያቸው ውጭ የትም ቦታ አንኳኩቶ የሚከፈትለት ሰው ምናምን ነው። በቃ አረጋኝ ምት ሲመጣ እሱ ጋር ነው። አሁን ብዙ ጊዜ እኔ ጋር ሊመጣው ሀዘን ምንም ያየሻቸው አሁን ትልልቅ ቀብሮች የተከበሩ ከማዲንጎ ከዛ በፊት በርግጥ ጥላሁን ገሰሳል። አሁን የየራዳ ለምረውን አይተሻል። ከመቼ ደውሉ ከዚህ ብሎ ማርሽ ባንዱ የራሔልን ዛሬ ራሱ ሰርቶታል። ራሔል ዛሬ ቀብራለ። አዎ ይሄን ስንቀርጽ ማለት ነው። ስለዚህ በቃ ክህሎት አለው። ክህሎት ብቻ ሳይሆን ፍላጎትም አለው። ጊፍትድ ነው። አዎ በጣም መገኘት ማገዝ እሱ ሰርግና ሀዋይ ላይ ከመጠሩ ችግርሽ ውስጥ ዘውል የሚል በቃ ከመቼ እፎይ ነው። እንዴት ደስ ይላል። የታደለ ሰው ነው። የታደለ ነው። እና ምንድነው መሰለሽ በዚህ በለቅሶ ጊዜ እንደዛ ተፈጠረ እና ራት ምናበላው ምናምን አለ። እኔ ጋር ራት ሊያበሉ በቃ ሰፈሩ ተደበላለቀ። ሰፈሩ
ይሄ እንዲህ መግቢያው አልፎ አስፋልት መኪና ቢወርድ ዝነኛ ያልነበረው አሜሪካኑ ኤፍሬም ታምሩ ብቻ ነው። አንድ ቀረ የለም። ሁለት የመጡት ቀብር አለ፣ የቀብር እስከ ሰልስቶ አለ ምናምን። ከዛ እራት የሚያበሉታል ሌላ ታሪክ ሆነ። በቃ ሁሉም በአንድነት መጡ ነው። ሁሉም በአንድና ሚስቴ ምን አለች መሰለሽ? የእውነት ተደሰትኩ አለች። እዚህ ጋር ለካ ልትመዝን ተዘጋጅታለች። እሱ እንዲህ የሆነ አዎ፣ እኔ ግልጽ ነው የምናገረው። ገብቶሻል? ያ ሲሆን በቃ በጣም ረካች ሚስቴ። ላይሆን ይችላል ብላ ገምታ ነበር። ገብቶሻል? እኔ ያው ሁሉ ጋር ስለምገኝ እሱ እንደዚህ ሆኖ ብላ ታስባለች። እንደ ሴት አይደል ሚስት አይደለች። ግን የጥፍ ነው የመለሱትና ያው እንዳልሽው በማህበራዊ አስገራሚ እኮ ነው። እንዲያውም አንድ ሌላ አርቲስት ችግር ገጥሞት ሀዘን ገጥሞት ከሚሄዱት በላይ ነው እኔ ጋር የመጡት። ሁሉም በአንድነት መጡ እኔ ጋር። ምክንያቱም መሰባሰቢያቸው ሆነ። ላለፉት በጣም ብዙ አመታት የኪነ ጥበብ አፍቃሪ ነህ፣ እነሱ ወዳጅ ነህ፣ ሚዲያ ላይ ያሉ ሰዎች መገኛቸው አንተ ነህ። እና የሚገርመኝ ነገር እኮ እሱ ነው። አሁን ያልኩህ የመስቀል ፍላወሯ ሱቅ አቻሬ ጫማ ተብላ እዛ ጋር አንድ በጣም የሚከበር የሚወደድ ሰው ሲመጣ ወይ ስትመጣ ግርግር አይፈጠርም? ትችለዋለህ ይህን ማስተናገድ? ነግረውህ ነው የሚመጡት ወይስ ድንገት ነው ሰርፕራይዝ የሚያደርጉት? ድንገት ነው። ኤፍሬም ታምሩ እዛ አሁን ትልቅ መኖሪያ ቤት በጣም በሚገርም ሁኔታ ራሱ ኤፍሬምን የሚመስል ቤት ሰርቷል። ራሱ ኤፍሬምን የሚመስል ቤት ከኔ በታች ነው እንትኑ የእሱን የሚሰራው ባለሙያው ምንድን የሚባለው ኮንትራክተሩ ኢንጂነሩ። እዛ ሲሄድ ቀጥ ብሎ አቁሞ መጣብኝ። እዚህ ጋር አንድ እንግዳ ተቀምጧል። እኔ ሲመጣ ውይ እፍ እያልኩ ቁመት ጥልቅ አለዘች ቤት ውስጥ ከጎኔ ቡና ምትሸጣለች አይደለም። ከዛ ቡና ታዞ መሀል ላይ እንደዚህ ሲኒ ይዞ የተቀመጠ ልጅ አለ። ለቀቀው። ደነገጠ። እግዚአብሔር በቃ ፈሰሰ። እሱ ራሱ ጥግ ያዘና እኔ ነኝ የምረብሸው አይደል አለው። ኧረ አይደለም ኤፍሬምዬ ምናምን እኔ በቃ ዝም ብዬ አምልጦኝ ነው ምናምን ቀበጣጠረ ልጅ ራሱ። እና እንደዚህ አይነት ነገር ይፈጠራል። ቴዲ አፍሮ በኔ ሱቅ ውስጥ የገባ ለታ መንገድ ተዘጋ። እዛ መስቀል ፍላወር ታዲያስ አንደኛው ቴዲ ሲገባ አይቶታል። መሀሉ ላይ እጅ ፍሬን ይዞ ወርዶ መጣ። ስለዚህ ግርግር ተፈጠረ። እንዴ ከኋላ ፒ ጩኸት እና ሰውየው ሮጦ ወደ 10 መኪና ተደራረበ። በቃ ገብቶ አንዴ ፎቶ ብሎ አዋክቦ ወጥቶ መኪና አስነስቶ ሲሄድ ወደ 3ኛ ደረጃ ላይ ያለው መኪና ምንድነው ምናምን እያለ ጠየቀ። እንደዚህ ሱት እሱም ሊወርድ አቆሞ እሱም ሊቆማው እኔ ተው ብዬው ነው። ከባድ እኮ ነው መወደድ መከበር። አቆሞ መጣ። ግርግር ተፈጠረ። የሚገርሙ ስሜቶች ናቸው። አንድ ጊዜ ደግሞ ነዋይ መጣለታ እንደዚሁ ተፈጥሯል። ግን በቃ ሰው ይገባል። ግልብጥ ብሎ የሚገባው ምንድነው እዚህ ቤት ውስጥ ያለው ምንድነው እየተደረገ ያለው ተብለህ አታውቅም? እሱማ አሁን ቲክቶክ ላይ አሁን በተለይ ቲክቶክ ላይ አረጋይ ነው መጀመሪያ የመጣው። ከዛ መደዳ ኤፍሬምም ብርሃኑም ታደለም አብነትም ግርማም እንደዚህ በሙሉ መጡ። ከዛ እንትኖች ምን ይላሉ መሰለሽ? ምንድነው ኮመንቶች ይሄ ሰውዬ ምንድነው ለምንድነው የሚሄዱት? ጠይቁ እስኪ ንገሩኝ። ይሄ አቻሬ የሚባል ሰውዬ ምንድነው የእነዚህ ስንት ትልልቅ ቦታ ላይ የሚፈልጉ ሰዎች በቀላል እሱ ጋር የሚመጡት? እንደዚህ ያሉ ማአት ኮመንቶች አሉ። ማአት ብዙ ብታያቸው። እኔም መልስ እፈልጋለሁ። ምንድነው ያ ፍቅር ነው። በቃ ያ ፍቅር። እኔ ከፈትኩ ሱቅ ሊመርቁልኝ መጡ። እኔ ያቺ ሁለተኛዋ ሱቅ እዚህ 22 በነገራችን ላይ እሷን ሱቅ የዘጋሁት ቅድም ባልኩት ፕሮብሌም ቃል በቃል አለኝ። አንተን ከሌ መጥቶ የገዛበት ቤት ስራ የለውም ትላለህ እንዴ? እንደዚህ አየሽ። አሁን ይኸውልሽ እነሱ ቤስት ሴሌብሪቲ አይደለም። ሴሌብሪቲ በየትኛውም ማለት ውድ ዕቃ ነው የሚገዛው እና ውድ ግን ሲመጡ እንዲህ ነው ዋጋው ስትይ አያምንሽ። ሰው ምን ላድርግ እንዴት
ገብቶሻል። በቃ እኔ ነግሬ ነው የዘጋሁት። ፊት ለፊት ነግሬ አንተ ካልተረዳኸኝ አልኩት። አይ በቃ እኔ ስራዬን ነው የምሰራውም ካልክ ስራ፣ እንግዲህ ምንም ማድረግ አልችልም። ነገሩ ግን ይሄ ነው። ተዘጋ። እንደዚህ አይነት ነገር ይገጥመኛል፣ ብዙ ይገጥማል። ግን ምንም ማድረግ አልችልም። ከመንግስት ከዘረጋው ስርዓት ልውጣማ ፍላጎትም የለኝም። እኔ ግን አንዳንድ ጊዜ የሚገመቱ ግምቶች ከባድ ናቸው። እዛው ጎረቤትህም ያ ግምት እኮ ሊመጣ ይችላል። ከላይ መጥቶ ኤፍሬም ታምሩ መጥቶ አሁን እስቲ ይሄንን በምን ታውቂያለሽ? የወሩን አይዘጋ በአንድ ጫማ ያስብልኩ ይችላል። ኤፍሬም ታምሩን አይቶ ሌላ ሰው ይመጣል። አዎ ይመጣል። መጥቶ ያውቃሉ። ለኤፍሬም የተቀመጠበት ወንበር ላይ እባክህ አይደልሽ። የመጀመሪያዋ ላይ ቅድም አረጋህ እንዳልኩሽ መጀመሪያ ከቻለው እሱ ሲመጣ ምንድን ነው ይሄ የፕላስቲክ ወንበር የለም? እቺ ቡና የምንጠጣባት እሷ ላይ ተቀምጦ ነው አረጋኸኝ ልክ ኮመንቱ አንተ አረጋኸኝን የሚያክል እዚህ ላይ ታስቀምጣለህ። አቤት ደግሞ አሁን እኮ የመታየት ጊዜ ነው። አዎ አይ በኋላ ግን ከዛ የሆነ ጥሩ መቀመጫ አደረኩና በዚህ በኮመንቱ ምክንያት ከዛ አደረኩ። አዎ አሁን ልክ ነህ አሉ። እንግዲህ አረጋኸኝ ድጋሚ አልጠራውም እንዳልክ ባረጋኸኝ ቀጠቀጡኝ አልኩሽ። አድናቂዎች ቀጠቀጡኝ። እውነትም ቪዲዮን ተመልሼ ሳየው ልክ አልነበረ። ያው እንግዲህ ምን ያለን ነገር ነው ያለን ምንም ውስጥ ቢሆን ይመጣል። ለምን ወደዱት አቻሪ? ለምን ተመቻቸው? ብዙ ቢዝነስ ውስጥ ያሉ ሰዎችን ያውቃሉ። ግን ጊዜ መስጠት፣ ክብር መስጠት፣ አንተ ጋር መገናኘት መፈለግ፣ ብዙ ጉዳዮች የሚያጋሩ አንተም ለእነሱ ድርሳለህ፣ እነሱም ለአንተ ይደርሳሉ። ምንድን ነው ምንም ይሄ እንደዚህ አስበሽበት አስቤበት ምናምን ያደረኩት ነገር አይደለም። እኔም መጀመሪያ ይኸውልሽ ሙዚቃ ከአቅሜ በላይ ነው የምወደው። ብዙ ጊዜ ብየዋለሁ። አሁን እኔ ከሙዚቃ መውጣት አልችልም። አልችልም፣ በፍጹም አይሆንም። አንደኛ አሁንማ ካሁን በኋላ አይሆንም፣ መጀመሪያም አልችልም። እና ሙዚቃ በጣም ከአቅሜ በላይ ነው የምወደው። አርት በጣም እወዳለሁ፣ ሙዚቃም ብቻ ሳይሆን ሞር ወደ ሙዚቃ ነው እንጂ። እና መጀመሪያ አካባቢ እዛ መስቀል ፍላወር ስገባ አልበም ሲለቀቅ ፖስተር አምጡ ብዬ ከተወሰኑት ጋር ነበረ ቀርበት እንደው እንዳለ ሰፈሩን በፖስተር አሳብጠዋል። ምን አለ እዚህ ጋር እስኪባል ድረስ በደንብ ነው ታስተዋወቃቸው። እንደ በቃ ስራዬ ብዬ ስለጥፍ ግድግዳውን በዛ ፖስተር አሳብጄ ሰፈሩን ስፒከር አውጥቼ ይሄ ድሮ እንግዲህ አላውቅም እድሜንም እንዳላስቀምጥ እንጂ ድሮ ሙዚቃ ቤቶች በር ላይ እነ አምባሰል እነ ኤሌክትራ ምናምን ስፒከር ያጮሃሉ። በቃ ሰው እየደነሰ ነው አዲሱን አልበም የሚጠብቀው። እንደዛ ነበር ማለት ሌላ ቫይብ ቆየውና እንዲያውም በትልቅ ብረት የተተከለ ፖስተር መስቀል ጀመረ። ካሴታቸውን ትሸጥ ነበር። ካሴቱ ደግሞ አሁን ከዛ ወደ ምን ሆነ እሱም ጋር ይቀመጥ ይባላል። ፖስተር እኔ ጋር ይቀመጥ። ወደ ምርቃት ስትመጪ ደግሞ የምርቃቱ መግቢያ እኔ ጋር ይሸጣል። እንዲህ እያለ እየጠነከረ መጣና በሁሉም ነገር እኔ ነኝ ዘልዬ የምገባው። ሀዘን ሲመጣ በቃ ሮጬ እሄዳለሁ። አንደኛ ጠዋት የሚነሳ ሰው የለም። ስራ ላይ ያመሻሉ። ጓደኞቹ በሙሉ ከሰዓት በኋላ እንደሚመጡ ስለሚታወቅ እኔ ጠዋት እዛ ነኝ። ስለዚህ መታመንን ፈጥራል። እና ግን በጣም እንድታውቂልኝ ፈልገው አሁን የደረሰበት ደረጃ እንዲደርስ አይደለም የሰራሁት። በጣም ኖርማል በቃ ለእኔ ምንም የዕለት ተዕለት ኑሮህ ነው። ፊትሽን ታጥበሽ እንደመውጣት ምናምን ነው ለእኔ። እና በመጨረሻ ከኮሮና ባለፈው ታውቂዋለሽ ታሪክ ከዛ ወዲያ ሰብሰብ ብለው ለካ ሽልማት ዋንጫ ሜዳሊያ አዘጋጅተው እኔ አላውቅም ሚስቴን ከጓዳ አድርጓል ከነ ልጄ ክለብ ውስጥ 11 ሰዓት ላይ እንድትመጣ ጋሻ ለማዩ እሸቴ እንዲናረጋለን ምናምን አለኝ መሳፍንት። እሺ እመጣለሁ ያልኩ ዝም ብዬ 11 ሰዓት የሥራ ሰዓት ነው ብዬ እሰራለሁ። እየሰራው ሲደወል ጭራሽ አላነሳ ብያለሁ። ፍቅር አዲስ ወደዛ እየመጣች ነው። እግረ መንገድሽን ጠልፈሽ አንጩ ተባለና ኖርማል እንደለበስኩ ገባሁኝ። ቀጥታ ይዛኝ ገባች ወደ ጓዳ እንዳልገባ እሺና ልጄ ሰላም ጋሻ ለማየሁ አለች። እኔም ማቆል ጋሻ ለማየሁ ፕሮግራም እንደተዘጋጀ ለዛ እንግዳ ሆነ ሄጄ አጠገቡ ጋቺ እኔኛ አጠገቡ ሆኖ ምናምን ላሉ ጭራሽ ለምን እንደምፈልገው ቆሜ ላስተናግድ እንዴት ይሄን ፕሮግራም አልነገሩኝ። ተምታታብኝ። ቁጭ አደረገችና ፍቅር አዲስ በዚህ በኩል ቁጭ አለች። መሀል ገባሁ። ከዛ
የሆነ ሰዓት ላይ በዛም ብቅ አርቲስቱ ገባ ወደ አዳራሹ። ከዛ በኋላ ማይክ የያዘ ሰው ወጥቶ አቻሪ እስካሁን ላደረግከው ምናምን ነገር ብሎ ሰርፕራይዝ አደረኩኝ። ይገርማል። አንጋፋዎቹን ባሉበት ጭምር አለማየሁ እሸቴ። ምን ተሰማህ ግን? አሁን የኮቪድ ጊዜ አስታውሳለሁ። አለቀስኩኝ። አልቅሻ አላቅም አለቀስኩኝ። እንደዚህ አይነት ዋጋ አለኝ እነሱ ውስጥ ብለህ ያላቅም። አንደኛ የሰሩት እንትን ነገር በሙሉ የተለያየ ነው። ማዲንጎ ውጭ ሀገር ነበር ለካ። ማታ ገባለሁ። መጀመሪያ ፕሮግራሙን ሲያስቡ እኔ ሳልገባ እንዳታረጉት ብሏል። እሱ እንደ ትላንት ገብቶ ሳይነግረኝ ተደብቆ የሌላ ጊዜ እኮ እየመጣው ነው ይላል ወይ ከቦሌ ይቀበለዋል። ገብቶ ተደብቆ አንድ ከአሜሪካ የተላከልህ መልዕክት አለ ሲሉኝ እነ ብርሃኑ ተዘራ እዛ ነበር። በቃ እዛ ልከው ነው የሆነ ነገር ብዬ ስጠብቅ ማዲንጎ አበባ ይዞ መጣ። ማዲንጎ አሜሪካ መሆኑን የማውቀው አንድ በይ። አይ አሁን ግን የእውነት ነው። አሁን በጣም ትልቅ አርቲስት የላከልህ አለ ተብሎ ሲወጡ ልጄና ሚስቴ አዎ በቃ እኔ ምተናል። እንዴት ከጀርባዬ እንዲህ ታሰበ? ይሄንን ሀሳብ የመጣው መሰለሽ በመጨረሻ ዋንጫ ምን ይላል አቻሬ ክፉ ቀን ደራሽ ከኮሮና በኋላ ነው። ኮሮና ላይ ያው የተሰራውን ስለምታውቂ እንትኑም ይሄ ሜዳሊያውም አቻሬ ክፉ ቀን ደራሽ ይላል፣ ዋንጫውም ይላል። ይሄን ከመስጣቸው በፊት ትንሽ ስለኔ የሚያወራ ሰው ሲያወራ ይሄን ሁሉ ስራ ሰርቻለሁ አልኩ። እኔ ነኝ አለ እውነት ምንም ነገር በቃ ምንም። እና በፍቅር የሚሰራ ነገር አሁን ቀደም ወደዚህ የመጣው አንድ ጓደኛዬ እያወራኝ ነበር። ከሌኮ እንደዚህ ነው ስለ በዓሉ ግርማ አንስቶ ነው። እሺ አይ በዓሉ ግርማ ምንም በዓሉ ግርማ እኮ ኖርማል ነው ለሱ። እንዴት በቤቱ ገብቶ ተጨንቆ የእሱ አድናቂ እኔም የበዓሉ አድናቂ ነኝ። እሺ እያወራን እኔ ለምሳሌ ብዬ ይሄ ምሳሌ ነው የነገርኩት። ምንም ያደረኩት ነገር አይታወቀኝ። ተሰብስቦ ስሰማው ግን ለራሴ በጣም ደነቀኝ። በፍቅር ስለሆነ ነው ይሄ የሆነው። የኮቪዱን ለማስታወስ እንደ አዲስ መቼም ብዙ ነገሮች የተዘጋጉበት አስደንጋጭ ለዓለም የመጣ ፈተና የነበረበት ጊዜ ነው። ኢትዮጵያ ውስጥ ደግሞ እንደዛ አይነት በተጠንቀቅ ያቆመናል የምንለው ችግር ያለ ሳይመስለን ነበር አይደል? እዚህ ላይ የመጀመሪያው ዓመት ላይ አይደል የተገናኘ ነው። መስፈን የማይችሉ ናይት ክለብ ተዘግቶ ስለነበረ፣ ኮንሰርቶች ተዘግተው ስለነበረ ገቢያቸውን ያጡ አርቲስቶችን በቻልከው መጠን ለእነሱ ለመድረስ ጥረት ታደርግ ነበር እና ብዙ አርቲስቶች እኛ ማንም የለንም አሁን ብለው ሲያስቡ አይ የሚያስብ ሰው አለ። ሁለተኛ ዙር ላይ ነው ከአንቺ ጋር የተገናኘ ነው። የመጀመሪያው እንደ ቀልድ ነው። በቃ ያሉት ችግሮች እየፈጠጡ ሲመጡ ቅድሚያ እኔው ጋር ነው የመጡት ልጆች። እነዛ ክለብ ውስጥ ይሰሩ የነበሩት የክለብ ስራ እንደሚታወቀው እዛው ነው፣ እዛው ይገኛል፣ እዛው የሽልማትም እዛው ቀጥታ አይደለም። ይሄ ሲቆም ቆመ በቃ። ፕላስ ወጣቶች ናቸው፣ ብዙ አልሰሩም፣ የተቀመጠ ነገር የለም። ስለዚህ እኔ ሀሳቡን ያመጣሁት እንዴት ነው ትልልቆቹ ጥሪት ስላላቸው መርዳት አለባቸው ትንሾቹ ብዬ ነው የተነሳሁት። ቅርብ ላሉ ለነማዲ ለነሮባ ለናብነት አማከርኩኝ። ተጀመረ። በዛ ግሩፕ ሰርተን ተጀመረ። ሁሉም አንድ ሙዚቀኛ ይቀር የለም ማለት ይቻላል። ሁሉም ያንን ነገር አደረገ። ከውጪ ደግሞ ውጭ ያሉ ነፋንትሽ ነብራውን ተዘራ መስፍን ሻምበል በላይ ነው ምናምን ሆኖ ደግሞ ብር ላኩ። ብዙ ብር ተላከ። በጣም ብዙ ነገር የሚጠቅማቸውን ብር ደረሳቸው ማለት ነው። የሁሉም የሆነ እዛችሁ ጫማ ቤት ውስጥ ስሰጥ ሙዚቀኞች መጥተው ዛሬ 3 ቀን ያከፋፈልኩ። 3 ቀን የፈጀ ነው ማከፋፈሉ። በመጀመሪያ ማዲንጎና አንቺ ግርማ ተፈራ መሰለኝ። አዎ ግርማ ተፈራ። በሁለተኛው ሄለን በርሄና ሌላ አንድ ሰው እንዲህ እያሉ እነሱን እንደታዛብ ያቆሙ ፊታቸውን ሳላሳይ ፎቶ ሳላነሳ ቪዲዮ ሳልቀርጽ ገብቶሻል። ያንን አደረኩ። ከዛ ይሄንን ሰምተው በጣም ብዙ መጡ። ካንቺ ጋር እኮ ስንሰራ እኮ 400 ምናምን ሰው ተመዝግቧል። ከዛ ውጭ እኮ ነው። ይገርማል። ያንን ስለሰሙ በጣም መጡ። ከፍተኛ ችግር ውስጥ ያሉ ግን ስም ያላቸው። አዎ እንግዲህ እነዛ በመሃል በዛ እንትን አገኙ። ከዛ በኋላ ያሉት ደግሞ በጣም ብዙ ናቸው። ችግሩ ደግሞ እየባሰ ነው ይመጣ ቀን በቆጠረው። ግን ስለ ችግር ካነሳን አሁን ታዋቂ ሰው አይቸገርም የሚል ጭንቅላታችን ውስጥ አለ። ወይም ከተቸገረም ደግሞ አብሮ ሀሜት ጀምረናል።
እንዴ ባለው ጊዜ ይሄን ማድረግ አይችልም ነበር? ለምንድነው ሲቸገሩ የሚመጡት እኛ ጋር? አርቲስቶች ደግሞ ህዝብ ነው ሁሉም ነገራቸው። በየኢንተርቪውም ይሄንን ማረጋገጫ ይሰጣሉ። አንድ ጊዜ ብቻ ባገኘው ገንዘብም ልትኖር አትችልም አይደለ? ምንድነው አሁን ታወራላችሁ ስለ ኢኮኖሚ፣ ይሄ ተረጋግቶ ስለመኖር፣ ነገን ስለማሰብ። ምንድነው መሰለሽ ህብረተሰቡ ይገምታል እንጂ በፐርሰንት እንኳን ጠጋ ያለ የአርቲስቱ ጋር ያለው ሀሳብ ማወቅ አይችልም። ያለው አማራጭ ምንድነው? አንቺንም የሚያውቅሽ ሰው በቴሌቪዥን ይገምታል። ከምን በተነስቶ ውጭ ላይ የምትይዥው መኪና የምትለብሺውን ገዝተሽ የሚሆን ተከራይተሽ ቤቱን ያደርግና ያንን ሁሉ ይሰበስብና ዳታ ሰብስቦ ጭንቅላቱ ይገምታል። ሀብታም ነች ይላል፣ ድሃ ነች ይላል። ስለዚህ ዛሬ መኪና ሲነዳ የነበረ ሙሉ ቤት ተከራይቶ ሊኖር ይችላል። ከዛ በኋላ ሀብታም አለው ተባለ። ሙዚቃ በጸባዩ ወርተራ ነው። አልበም ይሰራል አንድ ሰው፣ የአልበም ይወደዳል። አልበሙ ከተወደደ በኋላ ስራ ይመጣል ማለት ነው። የኮንሰርቱም የተለያዩ ፕሮግራሞች ላይ ውጭ ሀገር ይሄዳሉ። በቃ የተለያየ ይመጣል። መጀመሪያ ኮንሰርት ይቀድማል። ኮንሰርት ነው። ኮንሰርቱን ሳይሰራ ክለብ ብትጠይቁ ይሻይልሽም። ትልልቆችን ስራ ውጭ ሀገርም እዚህም ይሰራና እነሱን የውጭ ትልቅ ኮንሰርት እየቀዘቀዘ የሚቀዘቅዝበት ዋና ምክንያት ምንድነው? ሁልጊዜ አንድ ነገር አዲስ ሆኖ አይቀርም። ደግሞ አዲስ ነገር ይመጣል ባናቱ ላይ። አንደኛ ሌላ ሙዚቃ ይመጣል። ገብቶሻል? ሁለተኛ ህዝቡ ጋር ይዳረሳል። ላይቭ ማየት ሁሉ ጋር ይዳረሳል። 10 ጊዜ አይሽም። ገብቶሻል? ተተኪም ይመጣል። ያንቺ ቀዘቅዛል። ወደ ክለብ ትወርጃለሽ። አልፈልግም ብሎ ማይወርዳል። አይ ይጠቅማል ብሎ የሚሰራም ማለት ይጠቀሙ ነው። ያያላችሁ ጃይንት ሰዎች ክለብ ውስጥ ሰራ በጣም ብዙ ብር ነው። አሁን ክፍያ ትልቅ ሆነ። እጅግ በጣም አሪፍ ነው። እጅግ በጣም ያኔ ግን የለም እንደዚህ። ስለዚህ ምንድን ነው የሚፈጠረው መሰለሽ? ከዛ ወዴት ነው የሚሄደው? መጨረሻው ተመልሶ የት ነው? ስቱዲዮ ሲገባ ደግሞ ማውጣት ይጀምራል። ሲያገባ የነበረው አይሽ ማውጣት ይጀምራል። ያ ለአንድ ዓመት መደዳውን በኮንሰርት በምናምን ሰርቶ ከሆነ ከዛ በኋላ ደግሞ ለ7 ዓመት ለ8 ዓመት ምን ይሆናል? ወጪ ብቻ። አልበም የለም። አልበም በአሁኑ ሰዓት እኮ በ8 ዓመትና 10 ዓመት ምናምን እያለ ነው የሚሄደው። ያንን ብር እያወጣ ሰውየው ግን አሁንም ዘናጭ ነው። ሰውየው ግን መኪና ይነዳል። ገብቶሻል? አሁንም አለው ተብሎ የሚታሰበው እየቀነሰ መሆኑን ታዲያ ከየት ያምጣ? ህብረተሰቡ የመረጃ ማይሰጠው። ስለዚህ አጋጣሚ ገንዘብ እጁ ላይ ሲጨርስ ሊያመው ይችላል ብለን እናስባለን እኮ። ለዛ እንደዛ እኮ ነው። ገብቶሻል? ሽልማቱ ክፍያው ብዙ ነው። እሱን ነው የሚያው። ከዛ በኋላ ወጪው ደግሞ ብዙ ነው። አሁን በአሁኑ ሰዓት አንድ ሙዚቃ ለመስራት በጣም ኤክስፔንሱ በጣም ሄዷል። ለግጥም፣ ለዜማ፣ ለቅንብር የሚከፈለው ሄዷል። ግን ገጣሚው፣ አቀናባሪውም፣ ዜማ ሰሪውም የሚገባቸው ነው የሚጠይቁት። ሻል ገጥሞሽ አያውቅም? አውጪ ሙዚቀኛው ነው እንዴ ታዲያ የድሮ ግጥም ሰሪ፣ የድሮ ዜማ ሰሪ ምንም እኮ የማይሆን። ያን ጊዜ በዚያ ፍቅሩ ይበዛ ነበር። እንደ ስራ ለመቁጠር አለ። ሰውም እንደ ስራቸው ነው ብሎ ያስብም እና እንደዚህ አይነት ነገር ካነሳሽ በጣም የሚያበሳጩ በጣም የሚያናድዷቸው ሙዚቀኞች በጣም ለምንድን ነው እንደሚታሰበው ብሎ ብዙ ነገር አለ። ያሳዝነኛል። ገንዘብ ተሸክመዋል ብለን በማሰባችን ማለት። እሱም ብቻ አይደለም። ቅድም እንግዲህ ሲቸግራቸው ዋናው ችግር ሲመጣ ወደ ህዝቡ ይመጣል የሚባለው በዚህ ምክንያት እጁ ላይ ከሌለ እንግዲህ ወደዛ ሊመጣ ይችላል። ህመም አንዱ ነው። ድንገተኛ ሞት ሊሆን ይችላል። ላይ ብዙ ነገር ይመጣል። ቤተሰብ ሊቸገር ይችላል። ይህ አንድ ነገር ልንገርሽ፣ ሁሉ ጊዜ ወደ ውስጥ የሚመላለስ እንግዲህ አንቺ ጋር ተናገር ብሏል መሰለኝ ፈጣሪ። የተለያዩ ነገር ሀገሪቱ ይገጥማታል። ሁላችሁም እንደምታውቁት ባለፉት የመሬት ናዳው፣ የመሬት መንሸራተቱ፣ ጦርነት፣ የውሃ አደጋ፣ ብሔራዊ ሀዘን ይገጥመታል። እንዲህ አይነት ነገር ሲገጥመን ስራውን እንዳይሰራ የሚፈረድበት ማን ነው? ሙዚቃና ሙዚቀኛ ብቻ። ማን ሱቁን ይዘጋል? ማን ቢሮውን ይዘጋል? ማን እናንተ ጋር ማን ስቱዲዮን ይዘጋል? በጣም ነው የሚያሳዝነው። ይሄንን እነሱ ተናግረው አያውቁም። ተናግረው እና ምን ሰርቶ ይብሉ እነዚህ ሰዎች? ስራቸው እሱ ነው፣ እንጀራቸው እና ሌላ ስራ አላቸው
ከስሜት ጋር ይገናኛል ብሎ ያስባል። አሁን ማህበረሰብ ክፍል ይሄን የሚከራከር የማህበረሰብ ክፍል ሙዚቃ ከስሜት ጋር የሚገናኝ ነገር አለው። አዝነህ የምትደሰትበት ወይም የምትጨፍርበት ሙዚቃ ከሆነ እንዴት ነው አብሮ የሚሄደው? ቶሎ የሚመታው ያ ዘርፍም ለዛ ነው ብለው ሲከራከሩ ያው ሶሻል ሚዲያ ላይ በተለይ ነገሩ ወሬ ሲሆን ከምናያቸው ምክንያቶች ውስጥ ነው። እንዳልሽው በእውቀት የሚናገር ሰው ቢነግረኝ ያለውን ነገር ላውቅ እችላለሁ። አሁን ራሱ ከአንቺ የተረዳሁት ነገር አለ። እሱም እንዳለ ሆኖ ግን እነዚህን ማስታመምና እነዚህን ሚኒማይዝ አድርጎ እሱም ሙዚቀኛውም እንደ ሙዚቀኛ እኮ አንድ አይደለም፣ ሁለት አይደለም፣ ሶስት አይደለም፣ በጣም ብዙ ናቸው። በእነሱ ስርስ ቤተሰብ በእነሱ ክለቦች እኮ አንድ ክለብ እኮ 100 ሰው ምናምን 200 ሰው ስራ ይሰራሉ። ታዲያ በፍጹም አያስብም። ሙዚቃ የንብረት ዕቃ አይመስለውም፣ በፍጹም አይመስለውም። እችን ማይክ አንድ ሰው ሰርቆ ቢወጣ ፖሊስ መከራውን ነው የሚያበላው። ዘፈን 300-400 ሺህ ብር 1 ሚሊዮን ብር የጨረሰ ዘፈን ሰርቆ ሰው ምንም አይባልም። የሞራል ስብራቱም የገንዘብ ኪሳራው እንዴ! ኧረ ከባድ ነው። አሁን በቅርብ አይተናል። ስለዚህ ሙዚቀኞች በጣም ያዝናሉ እያልከኝ ነው። ለምሳሌ አንዳንድ ሰው ሰራሽና የተፈጥሮ አደጋዎች ሲያጋጥሙ የተዘጋጁበት የሆነ ፕሮግራም ኖሮ ልክ ዛሬ መሰረዝ አለበት ሲባል ግራ ይጋባሉ። በጣም ግራ ይጋባሉ ማለት እንዴት መሰለሽ፣ ላርገው ስፔሲፋይ ይሄኛው አንለውም። አንድ ፕሮግራም ትልቅ ኮንሰርት ፕሮግራም ሲያዝ ከረጅም ወራት ጀምሮ ከዛ ጊዜ ጀምሮ ወጫል ለዘፋኝ ቢያንስ ግማሽ ቀብድ ይሰጣል። ተቷል ድሮ። ከዛ በኋላ ለስቴጅ ለቦታ ኪራይ ለምን በጣም ሚሊዮኖች አፍሶ ፕሮሞተሩ አጋጣሚ ከአንድ ቀን በፊት ወይ ከሁለት ቀን ቅዳሜ ነው ብዙ ጊዜ ኮንሰርት፣ ዓርብ ወይ ሐሙስ ወይም ደግሞ እንደዚህ በ5 ቀን ውስጥ አንድ አደጋ ይመጣል አጋጣሚ። ከዛ በኋላ ማስታወቂያው እየሄደ ነበር፣ ስድብ ይጀመራል። ኖርማሊ እኔ የሚሳደበውን ክፍል ብዙም እንትን አለም ግድ የለኝም። ስድብ አሁን ጌጥ ሆኗል። ግን አቅም ያለው ህግን ጀነሬት የሚያደርገው አካል ግን እዚህ ጋር ለምን ዝም ይላል? እነሱ ይሳደቡ ማስተላለፍ እንዴት ይደረግ ማለት ማስተላለፍ ይቻላል ነው የሆነ ነገር ይኸውልሽ፣ ለምሳሌ ብቻ እያንዳንዳቸው ይሄኛው ኮንሰርት ባንድል ጥሩ ነው። አይተናል። ከቅርብ ጊዜ ወደዛም ብዙ አይተናል። በደንብ ይገባኛል። ይኸውልሽ ችግር ተፈጠረ፣ አደጋ መጣ አይደለም። አንድ ኮንሰርት ይሄ ነገር ገጠመ። ቢያንስ ስራቸውን ይስሩ። አንድ ኮንሰርት ታስቦ ነበር። እኔም አማካሪ ነበርኩኝ። ምንድነው የታሰበው? ለምን ተሰርቶ ግማሹ ብር ለምን ለዚህ ችግር አይውልም? ማን ይስማ? ጥሩ ሀሳብ ነው ይሄ። አሁን እንዴ በጣም ገዢ ሀሳብ። እኔ አደጋ በደረሰበት ወይም በታዘነበት ነገር ላይ አለ ሁላችሁ የሚል ምላሽ የሚሰጥ ገቢ ማግኛም መሆን ይችላል። አየሽ አሁን ያ ኮንሰርት እኛ እንዲያውም ለዚህ ጉዳት የኮንሰርቱን ገቢ ግማሹን እንሰጣለን ብሎ ያሰበ እኔ በምክር ውስጥ የነበርኩበት አለ። ግን ለማለማይን ነገር ዝም ብሎ ሁሉም ይሳደባል። ሁሉም አይሳደቡ። እንደ እንጀራቸው ነው፣ ስራቸው ነው። ገብቶሻል? ስራቸው ነው። አንድ ነገር ደስታ ቀደመናል። ሙዚቃ የስሜት ነገር ነው። የትኛው ዳንስ ቤት ተዘጋ? የትኛው ሬዲዮ ሙዚቃ ሳያስተላልፈዋል? የትኛው ቻናል ንገሪኝ እስቲ። የትኛው ግሮሰሪ ተዘጋ? ግሮሰሪ ይደነስ የለ እንዴ? የትኛው መጠጥ እንዳይሸጥ ተባለ? ህይወት ቀጥሏል እንዴ? የነዚህ ሰዎች ህይወት ምን ይሄ ሁሉ ችለው ነው የሚኖሩት? አንተ ለነሱ በጣም ቅርብ ስለሆንክ የስሜት ጫናቸውን ትረዳለህ። አውቀዋለሁ። ምን ላርግ የሚለው ውዝግብም እነሱ ጋር እንዳለ ታውቃለህ። በዚህ ጭንቀት ደግሞ ስህተት ሊፈጽሙ ይችላሉ። በማድረጋቸው ስህተት የሰሩ አሉ። አይ በማለታቸው በተመሳሳይ ገንዘብ ያጣሉ። ያጣ እንዴ? በቅርብ ጊዜ በፊት ምናምን ማአት ሰው ታያለ። አንዳንዴ እኮ 6 ወር ወይ ዓመት ቆይቶ እኮ ያቺ ስራ የመጣችለት እኮ ሰው አለ ተዘጋጅቶ። አሁን ታዋቂ በመሆኑ በዚህ ወቅት ታዋቂ በመሆኑ በጣፈር የበላበት አልበም አንድ ጥሪ ስራ መጥቶ የራሱ አዘጋጅቶ ይሄ ነገር ይመጣል። ይሄ ሰውዬ ባዶውን እኮ ነው የሚቀርበው።
የዚህ ሰውዬ ባዶ መቅረት የአንድ ዘፋኝ አይደለም እኮ ያ ሁሉ ከጀርባው የሚቆም አለ። ስቴጁ አካባቢ ስንት ሰው አለ? ስለ ክሩ እናንተ ታውቃላችሁ። አብሮ አፈርድ የሚበላ ስንት ሰው አለ? ይህንን መረዳት አለበት ሰው። ምንድነው የምትላቸው አንተ? ልስራው የሚል ያማክሮሃል እንዲህ ጫና ውስጥ በሚሆኑበት ጊዜ? አዎ እንግዲህ ጫናው ሲመጣ አንድ ነገር ግን ደግሞ እንዲታወቅ ምፈልግ ሲሰድቧቸው ምናምን የሚሸማቀቁ ምናምን ይመስላቸዋል። በተለይ ምንም ባላረጉት አንዳንድ ጊዜ በግምት ደርሶብሽ አያውቅም? ዝና ካገኘሽ ወደ ግምትማ በሽ ነው ኢትዮጵያ ውስጥ ቀንዲልሽ ይሉሻል። የዛን ጊዜ ምንም አይመስለው ዘፋኝ ሳደባሉ ምን ይላሉ። አንዴ ካባውን ካለበስከኝ እንደማይረበሹ ለተሳዳቢዎች መንገር እፈልጋለሁ። አይረበሹ እንዲያው ሙድ ይያዝ ቀልድ ይያዛል እንዲያው እንዲህ ብሎ እና ሌላ ደግሞ በደንብ አድርጌ የምናገረው መሰለሽ ወይ በጣም ነው የሚያሳዝነው። እሺ ሲሳደብ የነበረውን ሰውዬ በአካል አቶ እንቶን የሚባል ሰውዬ በደንብ ሲሳደብ የነበረው የአርቲስት ጋር ድንገት እንደዚህ ሲገናኙ በሁለቱ እጁንም ጨብጦ ዘሎ እኔ ገጥሞኛል። ሱቄ ውስጥ ፎቶ እያየ ሲናገሩ ምን አልክ ግን? መጣች ልጅቷ። ምን አልክ አንተ? መጣች ብላ በዚህ ጉዳይ አልወዳትም ምናምን ስትል እኔ እንዳልሰማ ነው ዝም ብለው። ከእናቷ ጋር ነች፣ ሌላ እህቷ አለች። አልመጣችም ለመነሳት ፎቶ እኔ ጋር ኖ አርቲስቷ መጣች፣ ድንገት ገባች። ነኝ እሺ ዞር ስል መታለች። ያቺ ልጅ ስትሳደብ የነበረች ስወድሽ ነው ያለቻት። አንተ በደንብ ሪሰርቹ ገብቶሃል ወይም ደግሞ በደንብ ማሳያ አለ ይታያው ማያቸው ነገሮች። እኔ እኮ እየተሰደበ ያለው አርቲስት ጋር ሻይ ልንጠጣ እንሄዳለን። ማንም ሰው እንግዲህ አንዳንድ የሚደነግጥ ቢሆን ግን እኔ አልወጣም ሊል ይችላል። አንድ አይመስለሽ ከሰራው ነው ጉዳዩን ጥፋቱ ፈጽሞት ከሆነ ለማረም ነው ምክሩ ከጓደኞቹም ከኔም ጋር ምናምን ነገር ይሄ ነገር በሚታረም ስህተት አለ። እንዲህ አይነት ደግሞ ብዙ የለም። አንድ በጣም ታዋቂ የሆነ ሰው በአንድ ስራ አጋጣሚ ነው ተገናኘንና ሰዎች ወረፋ ያዙ ከሱ ጋር ፎቶ ለመነሳት ፈጥኖ መውጣት ፈልጓል። ግን ወረፋ ያዙ ሰዎች ዞር በሉ እየተባለ አስተናባሪዎች ዞር በሉ ተዋቸው ይነሱ እያለ እና መጨረሻው ላይ ግን ያው ደክሞሃል በቃ ይብቃለ ዛሬ ያለ አስተባባሪው። አይ የሚገርምህ ነገር እንደዚህ ወረፋ ይዞ ካንተ ጋር ፎቶ የሚነሳ ሰው ሶሻል ሚዲያን ስትከፍት የሚሰድብህ ደግሞ ራሱ ሆኖ ታገኛለህ። ይሄን አውቃለሁ አለና አሁን እሱን አስታወስከኝ ታውቃለህ። ይሄ በቃ ምን እናድርግ እንነጠፍ ወይ እንደው ምን እናቅርብ፣ አድናቆታችን እኮ ፎቶ እኮ በጣም ልዩ ቤተሰቤም ዘመድ አዝማዴም ላንተ ያላቸው ክብር ይላል ብዙ ሰው። በቃ ሌላ ታሪክ እዛች ድብቋ ቦታ ላይ ግን ሌላ ማንነት አለ። ያው ሁሉንም ሰው ማለት ባይሆን አሁን እንደ ቢዝነስ ኔጌቲቭ የሆነ ነገር ይዞ አንድ ትልቅ ዝና ያለው ሰውን ጉዳይ ይዞ መውጣት እንደ ስራም ሆኗል። እየሰሩ ገንዘብ እያገኙበትም ነው። ይሄ ሁሉ ጥፋቱ ምንድነው? ቁጭ ብሎ የሚመለከተው ነው ጥፋቱ ያለው እና አስገራሚ ነው። አሁን በቅርቡ የሆነውን ነገር እናንሳ። ያው የኮሜዲያኖቹን እርቅ ጉዳይ ሰዎች በሶሻል ሚዲያ ነበር አይደል ሲያወሩት የነበረው። ለምንድን ነው ታሞ የማይጠይቁት? ያው አሌክስ ግልጽ ለማድረግ አልጋ ይዞ እንዳለ ይታወቃል። እግዚአብሔር ጨርሶ ይማርህ። በዚህ አጋጣሚ በቻናል ዋን ስም እንላለን። ድንገተኛ ነገር ሲመጣ አንዱ ህመም ነው፣ አንዱ ሞት ነው፣ ሌላው ደግሞ ማጣት ነው። ሰዎች አደባባይ ላይ ወጥተህ እንዲያዩ ምክንያት የሚሆኑ ነገሮች ናቸው እነኚህ ሳትፈልግም ቢሆን። ከዛ ደግሞ ታዋቂ ሰው ስትሆን እከሌ ከከሌ ጋር ይሰራ ነበር፣ እከሊት ከከሌ ጋር ጓደኛ ነበረች፣ እከሊት በክፉ ጊዜዋ የት ሄደች ታዲያ ይላል ሰው። አቻሬን አየነው፣ ተሳክቶልህም አየን። ብዙ ሰዎች አለቀሱበት። መታረቃቸው፣ ይቅር መባባላቸው ደስ የሚያሳይ ነገር ሆነ። ከጀርባው ብዙ ስራ እንደሰራ ይገባኛል። ወዲያው ነበር አሳይመንቱን የወሰድከው ሰዎች ማውራት ሲጀምሩ? አንተ ኮመንቱ አዎ ጉዳዩ እንዲያውም ቪዲዮ ላይ በጣም ጥሩ አጋጣሚ ያገኘ ቪዲዮ ላይ ያልገለጽኩት አንድ ነገር ነበር። እሱ አብሬ እገልጻለሁ። ያው ጉዳዩ ምን እንደሆነ ሰው አሁንም እንግዲህ ኢማጂን አሁንም እኮ ህብረተሰብ ኮመንት ሲሰጥ ያለውን ነገር አይቶ ብሎ ይሄ ነው ብሎ ግምቱን አስተካክሎ ነው የሚያቀርበው እንጂ ወይ ከከሌ የሰማው ነገር የለም። ግን አብረው ነበሩ፣ አብረው ይሰሩ ነበር፣ መሰረት አቆመዋል። እንዴት ግን በዚህ ጊዜ ይቀራሉ? አብረው ደግሞ አይተናቸው አናውቅም ይላል ሰው ሲያስቀምጥ ምክንያት። የመጀመሪያውን ስልክ ስደውል ቅዳሜ ማታ ነው የገባው። ስደውል
በነጋታው ባህር ዳር ይሄዳሉ። እሺ ለስራ ለፍልፍሉ ብዙ ሰው አይደለ እንትን ያለው ፍልፍሉ በቃ እየሄደ ምስጋና እንዲያቀርብ በየቦታው እሺ የጸለዩለት አሉ፣ ገንዘብ የሰጡ አሉ፣ ምናምን እዚህኛው ቪዲዮ ላይ የቆመልኝ ህዝብ ላይ ይላል። እዛ ውስጥ ሆኖ የተወሰነ ቀናቶች ፈጅተዋል። የእነሱ የግል እንትን እንዳለ ሆኖ ማለት ነው። እኔ ስራ እየሰራ ነው። እነሱንም እስካገኝ ቶሎ የማገኘው ጥላውን እልፍንህን ነው። ከእሱ ጋር የደወልኩ እንዲያልን ስንሄድ ቀናቶች እየቆጠሩ ከዛ እንደገና ቪዲዮ ተሰራ። ቪዲዮ የተሰራው ምንድን ነው? ሆስፒታል ውስጥ ሆኖ ሲሰራ ነገሩ ደግሞ ከፍ አለ። እንዴት አልመጡም የሚል ነገር ከፍ ያለ ሰዎቹ ወደ እሱ ጋር ለመምጣት ሀሳባቸው ተቋርጦ አያውቅም። እውነት ለመናገር ችግሩ እንዳለ ሆኖ ማለት ነው። እሱንም ዝም ብዬ ይዤ ከመሄድ እንዴት ነው ብዬ ትንሽ ሞከርኩት። ቢመጡ እንኳን ጥሩ ሁኔታ አሁን እንደዚህ ነው ሰው የሚታረቅበትን መንገድ እግዚአብሔር ባመቻቸው መንገድ ነው የሚመጣው ምናምን አስቀድመህ ነግረሃል። አዎ እንትን የለም እንደው እየቦራረሽኩት ነበር እሱንም። በዚህ መሀል ግን በቀደም ቪዲዮ ላይ ያልገለጽኩት አንድ ትልቅ ሰው መያዝ እንዳለብኝ ሲገባኝ ለአረጋኸኝ ነገርኩ። አረጋኸኝ እንዴት ነው ምናምን አልኩኝ። እንደ እኔ እኮ ህዝቡም እየተናገረ ነው። ስለዚህ አለና የአንዳቸውን ስልክ ስጠኛ አለኝ። ጥላሁን ጋር ነው መሰለኝ የደወሉ። ተቆጣ። እሱን ሽማግሌ ያዝኩ። እሱ ትልቅ ነገር አንጥፏል። አረጋኸኝ አመቻቸልህ በደንብ። አዎ ልክ አይደላችሁ እናንተ እንደዚህ ነው ፈለገ ጉዳያችሁን እዛው ያዙት እናንተ ሄዶ ግን መጠየቅ ምናምን አለ። ግን እነሱም ግን ለመምጣት እምቢ ምናምን አላሉ። እውነት ለመናገር ቀስቃሽ ነበር የጠፋው ማለት ነው። ነገሩን ስራ ውስጥ ያስፈልጋል። አዎ ያስፈልጋል። እነሱም ሀሳቡ ይዟቸዋል። ቢሆንም ግን መጀመሪያም የነበረው ነገር ስላለ የመላላት ነገር ይታይ ነበረ። መጨረሻ ላይ እውነቴን ነው የምልሽ የመጨረሻውን ጸልዬ ነው የሄድኩት። አረጋኸኝን ካረኩ ወዲያ ጸልዬ ይሄ ነገር መሆን እንዳለበት ገባኝ። አሌክስም ምን አደረኩኝ? ያችን ሰጥቼው የለም ሊመጡ እንኳን ብዬ በጣምም አዲስ እንዳይሆንበት ነው የፈለኩት፣ እንዳይደነግጥ። አዎ ዶክተር ፍቅረ ማርያም ዛሬ አወራሃል፣ ስለዚህ ትንሽ ነገር ተዋራ ካሜራ ምናምን ምንድን ነው እንዳይል ማለት ነው። በሱ ነው አልጋ ባልጋውን ልክ ከዛ በኋላ አዎ አመቻቸውኝ። ሰው ሲታረቅ ሲታይ ይቅር ሲባባል ታሞ ጠይቆ ደግሞ ዜሪ ማርስ ይባል። እኔ በጣም አልቅሻለሁ። ቆርጬ አስቀምጬው ነው እንጂ እንደ እስክንፋረቅ ድረስ። ለምን መሰለሽ አሌክስ ላይ የማይሆነ አየሽ ችግር አለ፣ ጸብ አለ። ሲገናኙ ግን ደግሞ ሞር የዚህ በፊቱ ፍቅራቸው አሸነፈ፣ ይበልጣል። አሸነፈኝ። አሽ የአሌክስ ሁኔታ እዛ ጋ የነበረው ሁኔታ በተለይ ሰርፕራይዙ እንትን አልነበረ ፍልፍሉ በካርቶን ፍሪጅ መጥቶላል ምናምን እና የሚገርም ስራ ነው እንትን ያልነው እና እንደዚህ ቆንጆ እንዲሆን አድርገን እንደገና እሱን ሲያይ ፍልፍሉ የሆነ የነበረው ነገር አሁን ያለበትን ታውቂያለሽ። በቃ ያሳዝናል። ያላለቀሰውን ጠይቅ። አጋጣሚዎቹም ደግሞ ይገርማሉ። እዛ ጋርም ህመም አለ፣ እዚህ ጋርም ህመም አለ። እዛ ጋርም ህመም አለ፣ እዚህ ጋርም ህመም አለ እና ይሄንን ጉዳይ በጥቅሉ ምን ብንለው ጥሩ ትምህርት ሰጥቶ አልፏል። ለብዙ ለሁሉም ህዝብ ትምህርት ሰጪ ነው እና እግዚአብሔር በዚህ ያጠናቆታል። በጣም ደስ ያለ በጣም ያው ያነሳሁልህም ለዛ ነው። በየግል ህይወታችን ተመሳሳይ ነገር አጋጥሞን ቁርሾ ይዘን ሊሆን ይችላል። አንዱ ወድቆ ሊሆን ይችላል። አንዱ ይቅርታ ሳይጠይቅ ሞቶ ሊሆን ይችላል። ሌላው ደግሞ ይብሰለሰል ይሆናል ቁጭ ብሎ ማን ይቅርታ ይጠይቅ? እኔ ልጠይቅ ወይስ እነከሌ ይጠይቁ? አንድ ነገር መሰለሽ ማንኛውም ሰው የራሱ ኢጎ አለው። የራሱ ኢጎ አለው። መጠኑ ነው የሚለያየው። አርቲስቶች ይጋጫሉ። አብረው የሚሰራ ሰው አንቺ አሁን ለምሳሌ ከማታውቂው ሰው ጋር በስራ የማትገናኙ ጋር ትጋጫት ማትገናኝ እዚህ ክሩ ውስጥ ግን ከአንዱ ጋር ለምን እንዲሆነ ብሎ ትጋጫለሽ። ሙዚቀኛም አብረው ስለሆነ ይጋጫሉ ማለት ነው። ይጋጫሉ፣ ቶሎ አይገናኙ። ሁሉም ስራ ላይ ነው። ብዙ ጊዜ ሁሉም ሊገናኙ የሚችሉት በማህበራዊ ጉዳይ ላይ ነው፣ በሀዘን በሰርግ በምናምን እንጂ ሁሉም በየስቱዲዮ የራሱ የሚጽፈው ምናምን ነው እና በስልክ ነው የሚያወሩት። አንዳንዶች ደግሞ የተገናኙ ሻይ የሚጠጡ አሉ። የተወሰነ እንደዚህ ነከሌ ጠበቅ ያለ ጓደኝነት እና እኔ በጣም ትላልቅ አርቲስቶች ለረጅም ጊዜ ተኮራርፈው እኔ ምክንያቱ የመለስኳቸዋል ወደ ነበሩበት ግንኙነት። ምንድን ነው መሰለሽ እንዲያውም አንዱ በጣም ትላልቅ
ትላልቅ ጃይንት ሰዎች ሁሉ ሽምግልና ሁሉ ተቀምጠው ምናምን ሳይሆን ቀርቷል ተው እንጂ ምናምን ተብሎ እኔ ግን ሳይኮሎጂካሊ መረዳላቸው ነገር አለ ሁለቱንም ወገን ስለምታውቅ በቃ ጠቅላላ አርቲስቱ ፍላጎታቸውን አውቃል ሁሉን ነገር በቀደም እንዳልኩት ከጥሩ ጎናቸውንም ደካማው እንዴት እንደሚስተካከል ጥሩ እንዴት እንደሚቀጥል ምናምን አብሬ ረጅም አመሰሩ ሁሉን ነገር አውቃለሁ ምን እንደሚፈልጉ አውቃለሁ ሊያው በጅምላ አይደለም ይሄኛውም እንደሚፈልግ ያኛውም እንደሚፈልግ ይሄማን ሁሉንም አውቃለሁ እያንዳንዱ ከትንሽ እስከ ትልቅ ስለዚህ እሱን ነው የሚይዘው ከሌላ ለምን ተራረቀው ደግሞ በጣም የሚገርምሽ ከእርቁ በኋላ ሰሚ ጉዳዩ በጣም ቀላል አንድ አርቲስትን በጣም ጎርቶት አያውቅም ጭራሽ ማለት ትችላለሽ ግን በሆነ ነገር ድንገት ይቆራረፋሉ ቻው ይቀራሉ ከዛ ደግሞ አሁን ሶሻል ሚዲያው አለ ፈለገው ነገር ይወራል እሱ ነገር እናንተም ደረሳል ጋዜጠኛም ደረሳል በተለይ እዚህ ኪነ እኔ ገጥሞኛል ደግሞ የሁሉንም ጉዳይ የመስማት እድሉ አለኝ የነፍስ አባት ነብይ ያለው እኮ ነው እንደዛ ይመጣሉ እኔ መስማት የማልፈልገው ሌላ ህይወታቸው ማንንም ሰው እንዲነግረኝ አልፈልግም አንድ አርቲስት የግል የሚለው ህይወት አለው አይደለም የግል ፋሚሊ ውስጥ ፋሚሊ ከሌለው በፍቅር ጉዳይ ከሌለው ደግሞ ሌላ በጓደኝነት ምናምን እንደዛ አይነት ጉዳይ ሲመጣ እኔ አልሰማውም አሉ ዞር በል ነው እንዲነግረኝ አልፈልግም እንዲሆኝ ምናምን ብሎ ቢመጣ ብዙ ስለምትጨነቅ ነው ወይስ ለሱ አይደለም ትክክል እዛው መግባት የለብኝም ታስፋይ እንደዚህ እኮ በፍቅር እኮ የቆየነው እኮ በጥንቃቄ ነው ድንበራቸውን ታውቃለህ አውቃለሁ አለቀ ያንን ድንበር እኔ ምክንያቱም እንዲጣስባቸው ደግሞ አልፈቅድም መውደድ ይሄን ያህል እስከዚህ ድረስ እንጂ ዝም ብሎ እኔ በየቦታው ስለምገኝ ብዙ ነገር አውቃለሁ በጃዙር ግን ጫና አይመጣብህም ለምሳሌ የከሌን ማንነት ማወቅ ፈልጋለሁ ጓደኛው ነህ አንተ እነ ከሌን ታውቃቸዋለህ እስቲ ንገረኝ ይሄኛው ነገር የሚሉ በጣም ብዙ የቅርብ ሰዎች በጥበብ እንደዚህ አሁን እንዳልሽው ቀጥታ ድርቅ አድርጎም ባይሆን በሆነ ጉዳይ አንድ ዝነኛ አንድ ሰው ይፈልጋል የሆኑ ነገሮችን ማጣራት በቃ ማወቅ እቺን አልሸወድም ብዙ ይመጣል ብዙ አንዱ ፈተናስ ይመስለኛል ለማወቅ በስማ አሁን ከረንትሊ በዚህ ሰዓት የት እንዳለ ለማወቅ እባክህ አጣራልኝ የሚልሽ ቀሽማል ምንድነው እኔ ተነስቼ ትግስት አሁን ቀረጻ ላይ ነች አቻሬ ጋር ቁጭ ላይ ያወራች ነው እዚህ ድረስ እንድትነግር የሚፈልግ ሰው አለ ለምንድነው የሚፈልግሽ ይሄ እንዲያውም ቀላል ነው ውስጥ ሌላ ነገር ለመጎርጎር የግል እንትኖችን ለማወቅ ካራክተሩን ለማወቅ በአንድ ጉዳይ ላይ ያለውን አመለካከት ለማወቅ ገብቶሻል ፈተና ነው አንድ ሰው አንድ ወጣት ሙዚቀኛ ሊወዳት ይችላል አንድ ሴት ደግሞ አንድ አርቲስትን ልትወደው ትችላለች በፍቅር ይሄ ተፈጥሯዊ ነው መብትም ከዛ ውጭ ግን ያንን ለማጣራት አቻራይ ጋር መምጣት ግን አይቻልም ፊት አልሰጥም እኔ ሁሉ ሚስቴም ልጆቼም ሰራተኞችም ማቃል ቁጭ አድርጌ ነው አንዴ በሚስጥር ላወራ አልሰማም ነይ ቁጭ በይ ነው ከዛ እንዴት ነው እባክህ እንዴት ላገኘው ይችላል ምናምን ይሄ በቀን ሁለቴ ሊመጣ ይችላል እዚህ ውስጥ ነው የለውበትም ቻው እንዴት እስኪዜ መስማት ሁሉ አልፈልግም ኤጀንት አይደለህ አንተ እንደዛ ይቆጥሮሻል አሁን እኮ የራስህ ቢዝነስ አለ መጨረሻ ላይ ማነሳለ ጥያቄም ቆይታችንንም የምናበቃው ጊዜህ እንዴት ነው የምታብቃቃው በስልክ ማውራት አለ የነሱ ጉዳይ ችግርም ሲያጋጥማቸው ጥሩም ነገር መገኘት አለብህ ማስተባበር አለብህ ቅድም ያልከው አሁን ለቅሶ እኮ በኖርማሉ ማህበራዊ ህይወታችን እንኳን ዛሬ እድር ጥሩም ባነሳ አሁን ልቀብር ነው ሰልስት ልሄድ ነው ምግብ ላበስል ነው የራሴን ህይወት የራሴን ስራ ልመጣበት ነው ከባድ እኮ ነው በጣም እንዴት ነው የሚያብቃቃዋቸው አይዶን ነው እኔ ራሴ ያገባኝ እና ቅድም እንዳልኩሽ ነው በቃ አንደኛ በቃ እነሱን ከመውደዴ የተነሳው ነገር በእነሱ ጉዳይ ውስጥ ያለው ነገር አሁን ደግሞ ረጅም አመት ይሄን ነገር ያረኩ ኖር ካለም አሁን ለኔ ኖርማል ነው በቃ ኖርማል ነው አሁን ትላንትና ቀረጻ ነበረኝ ራሴ ቀረጻው ጋር የገባው ጋሽ ዳዊት ራይል ዮሐንስ ማረፏን ነገረኝ ነፍሷን ይማር በዚህ አጋጣሚ አሜን በእናንተም ቻናል ስም በጣም ተወዳጅ ብዙ ሰው ጋር ክብር ያላት በጣም ሴት ናት ድምጻዊት ናት ኦልሬዲ ማይክ ሰው ላይ የሰካው ጋሽ ዳዊት ነገረኝ በቃ ስልኬን አጥፍቼ እኔም ስራ ላይ ገባሁ
ከዛ ወጣው። ከዛ እንደወጣው አረጋኸኝ ደወለልኝ አልሰማም እንደ ሰምቻለሁ እንዲህ ነበርኩ አረጋኸኝ ምናምን አልኩት። በል አረጋኸኝ ታታ አርጉት ማስተር አርጓል አረጋኸኝ በቃ አርጎ ስልክ ደውሶ ጨራርሶ ምናምን ነገር እኔም እንዳሳውቅ ለአርቲስቱ ማሳውቀው እኔ ነኝ ያለን የራሳችን ግሩፕ አለ የግል የአርቲስቶች ብቻ አለ እሱ ላይ እንዳደርግ ምናምን ነገረኝ። አደረግም ማለት በቃ ያሁን በጣም ቀላል ለኔ ምንም ከብዶኝ አያውቅም። ካንጀት ካለቀሱ እንደሱ ነው መሰለኝ። እንግዲህ ያው ግን በተረፈ ምን መሰለሽ እነሱ የጊዜ ችግር ነው ያለባቸው፣ የሰዓት ችግር ነው ያለባቸው። ማህበራዊታቸው ደካማ ነው ይባል የለ ጠዋት ሰልስት እንግዲህ ወይ ከክለብ አድሮ በዛው ካልመጣ በስተቀረ መገኘት ከባድ ነው። አይችልም። ክለብ የማይሰራው ስቱዲዮ ነው። ስቱዲዮ አንደኛ ይዞርብሻል፣ ቀንና ማታው ይዞራል። ይዞርና ቀን ላይ እንቅልፍ አለ። ብቻ ከባድ ነው። እኛ ስንነቃ እነሱ ስራ ላይ ናቸው። እነሱ ስራ ላይ ናቸውና የማጠቃለያ እናድርገዋለን ይህንን ቆይታችንን። አቻሬ ያው ብዙዎቹ ቅርብህ የሚሆኑ ከሆነ ህመማቸውንም ተስፋቸውንም ደስታቸውንም በዚህ ዘርፍ ውስጥ ደግሞ ቢሆን ደስ የሚላቸውን ነገር መቼም ታወራላችሁ። የጨዋታችሁ ማዕከል ነው ብዬ አስባለሁ። ቢሆን ደስ የሚላቸው ወይም እንዲህ እኮ ተደርጎ ብናይ ህልማችን ነው ብለው የሚሉህ ነገር ምንድን ነው? እሱን ብናቅ ደስ ይለናል። ምክንያቱም እንደ ቡድን የሚመኟቸው ነገሮች አሉ። እንደ ሙያ እንደ ዘርፍ የሚዲያው ባለሙያ፣ የሙዚቀኛው፣ ቲያትረኛው፣ ፊልም የሚሰራው የራሱ የሆነ ነገር ቢመቻችለት ብሎ የሚያስበውን ነገር ያወራል ብዬ አስባለሁ ከአንተ ጋር ሲገናኝ። እና ምንድን ነው የጋራ የሚያደርጋቸው ቢሆን ደስ የሚላቸው ነገር? ያው ቢሆን ደስ የሚላቸው ሙዚቃ ሙያቸው ክብሩ ቢታወቅ ገብቶሻል። እንዲሁ በተናጠል ወዳለሁ አከብራለሁ በቂ አይደለም። አገር ላይ አገሩን የሚያስተዳድር አካል ለሙዚቃ የኔም መልእክት ነው፣ ለሙዚቃ ልዩ ቦታ መስጠት አለበት። የትኛውም ዓለም አርትን በአጠቃላይ አርትን በጣም ነው የሚጠቀሙበት። እኛ ጋር ግን መሬት ያለው ነገር ማንም የሚያውቀው ነገር ምንድን ነው? ሲፈልገው ብቻ ነው የሚጠራው ሙዚቀኛ። መንግስት ከደርግ ጀምሬ ነብስ አውቃለሁ። ደርግ እንዲያውም ለሙዚቃ ጥሩ ውለታ አለው። ሙዚቃ ከደርግ በፊት ያለው አዝማሪ ምናምን ያለው እሱ ሰብረው ነው እንግዲህ ትልልቆቹ መጋሻለማየሁ ጥላው ጋሽ ማሙድ የመጡ። ወደዚህ ስትመጪ ደግሞ የሰባዎቹን ተከትሎም ሲመጣ ደርግ ያስቸገረበት ፓርት አለ፣ ግን ትንሽ ነች ያስቸገረበት። ሙዚቃ ምንድናት? የአብዮት ዘፈን ካልዘፈንክ ቢባል በአንድ ካሴት ውስጥ ማስገባት አለበት ምናምን። ግን የሚገርም ያኔ እንደ ችግር ተቆጠረ እንጂ ያ ነገር በመስራታቸው አሁን ደስተኛ ናቸው። ምክንያቱም ዘፈኑ ለካል ሀገር ነው የተሰራው። እና ደርግ ምንድነው ኪነ ጥበብን በወረዳ በከፍተኛ እያደረገ አሁን የምታያቸው በሙሉ በደርግ እርሻ ውስጥ የበቀሉ ናቸው። ብዙዎቹ በጣም ብዙዎቹ አሁን በቅርብ ከመጡት ውጪ ዘጠናዎቹ ምናምን ብትጠይቄ ወረዳ ከሌ ሰርቼ ቀበሌ ሰርቼ ክበብ እንዲተቋቁመ ነው ሁሉም። ከሰባዎቹም እዛ ውስጥ አሉ። እና ኤኒዌይስ እንዲህ እያለ ደግሞ ከዛ በኋላ በሚቀጥለው መንግስት እና ያለ ምናምን እና ሁልጊዜ ሲፈልጓቸው ብቻ ነው የሚፈልጓቸው፣ ሲያስፈልጉ ማለት የሚፈልጓቸው። የመጡበት ጉዳይ ካለቀ በኋላ አንድም ጉዳይ እንኳን በደንብ አይፈጸምላቸው። ይሄ ሁልጊዜ የምናየው ነው። ከ1000 ሙዚቀኛ ውስጥ ለ20-30 ሰው ተፈጸመ ማለት እኛ ማዕከል የምናደርገው ሁሉንም ነው። እና ሙዚቀኛ ክብሩ በደንብ ተገልጾ ህግ ኖሮት ገብቶሻል፣ በደንብ ተሰንዶ ክብሩ በደንብ ህዝብ ፊት መገለጽ አለበት፣ መታወቅ አለበት። እንዲያውም ጉልበታቸው አቅሙ የሙያቸው አቅም እየሰበረ ነው ራሳቸውን የሚያስተዋውቁት። ሙዚቃ ከባድ ተጽዕኖ ፈጣሪ ስለሆነ ነው የሁሉ አድናቂና አብሯቸው የሚጮሰው የምታየው። እሱ ግን አሁን ሌላው አካል ሰፖርት ባያደርግህም ዩቲዩብ አለ የሚል ነገር እሰማለሁ። እየተጠቀሙ ነው በዩቲዩብ ሙዚቀኞቻችን ወይም የአርት ሰዎች? አዎ እንግዲህ የኔ ዩቲዩብ በቅርብ ጊዜ ነው እንቅስቃሴ ውስጥ የገባው። ይጠቀማሉ ወደፊት እርግጠኛ ነኝ። ቅድም ያልኩሽ ነገር አለ።
ቅድም ያልኩሽ ነገር ማለት ምንድን ነው? ስለ እነሱ በደንብ አውቃለሁ። ስለ እነሱ በደንብ ስለማቅ እኔ መቼ ከኔ ጋር ኢንተርቪው እንስራ እንደምላቸው ነው ያውቃለሁ። አቅም ይባላል። በዚህ አጋጣሚ አንቺን ሙያ በተመለከተ አንድ ነገር ለሌሎች ጀማሪ ጋዜጠኞችም ላሉትም የሚጠቅም ነገር ነው። የመጨረሻችን ይሁን አንዳንድ ጊዜ ደውልና አንድ አዲስ ጋዜጠኛ ከሌ ይባላለው ከትዕግስት ነው ስልክን የወሰድኩት እዚህ ቦታ ላይ እንዲህ አይነት ፕሮግራም አለኝ ብሎ የዘጠናዎችን ጃይንት አርቲስት ባክን እሱን ስልኩን ስጠኝ ወይ ደውልለትና ኢንተርቪው ላድርገው ሙዚቃውን አስተዋውቅለታለሁ ምናምን ይለኛል። ሲለኝ እኔ ቀጥታ ነው መልሴ እከሌ የሚባለው ዘፋኝ ያንተን ቻናል ነው የሚያስተዋውቀው አንተ ነው ሙዚቃውን የምታስተዋውቀው ነው ጥያቄ። አንደርስታንድ አድርገሽኛል? ደረጃ የሚባል ነገር አለ። መለካካቱ አሁን እኮ ግልጽ ተናገርኩ። አዲስ ቻናል አዲስ አቅራቢ እንዳንቺ በጣም ረጅም ዓመት ያገለገለ ተጽዕኖ ያለው ከመጣ ማንን ነው የሚያስተዋውቀው? እሱ ሙዚቃውን ያስተዋውቃል ወይስ ያንን ወንበር ነው የሚያስተዋውቀው? ግልጽ ነው። ስለዚህ ስሩ እምላችሁ መጀመሪያ እዚህ ይሄን ሁሉ የሰራ ሙዚቀኛ ስትፈልጊ አንቺ መጀመሪያ ከፍ ማለት አለብሽ። ከስር ጀምረሽ ገባሽ አይደለም? አንቺ ዝም ብሎ ነው እንደ ይሄንን ስም ያገኘሽው። ስም እንዳለሽ እኮ ታውቂያለሽ። እኛ ምን ሰተንሽ አልስ አይደለም እንዴ? ስለዚህ አንቺ የምትጠይቂውን ትልቅ ሙዚቀኛ ትናንትና የጀመረ ሊጠይቀው አይገባም። ግን ይጠይቃሉ እኮ ስለማይገባቸው አሁን እንዲረዱ ነው የምጠይቀው። ገብቶሻል? እና ስላልገባ ሁሉ ይሄ ጉረኛ ምናምን ይላሉ። እንዴ ለምን ብሎ ወደታች ይወርዳል? አርት፣ ኪነ ጥበብ፣ ጋዜጣ ስራ ደግሞ ወጥ ብሎ ወደ ላይ ነው መውጣት ያለበት። ለምን? ከህዝብ ፍቅር ጋር ያለ ነገር ስላለ። በፍቅር የሚወደድ ነገር ደግሞ ከፍ እያለ ነው መሄድ ያለ። ጊዜውን ጠብቆ ከፍ ማለት አይቀርም። ጊዜውን መስራት። ስለዚህ ወደ እኔ ልምጣልሽ። ሰርቼ ቻናሌ ምርጥ ሲደርስ አቅማቸው እነሱ አቅም ጋር መድረስ አለብኝ። ጓደኛ ስለሆነ ቁጭ ብሎ ከኔ ጋር የሚደረቅበት ምክንያት የለም። ስለዚህ ይሄ ነው ቦርደር የሚባለው ድንበር የሚባለውም ነገር ይሄ ነው። በቀደም ከግርምዬ ጋር አውርተናል። ወደ አሜሪካ ልሄድ ስለ አውርተናል። በጣም ቆንጆ እየሆነ ነው ምናምን አለ። አሁን እናንተ አቅም ጋር መድረስ እናንተን እንግዳ ማድረግ ነው ያልኩት። ጓደኝነት ይሄ ነው። እረዳቸዋለሁ የምልሽ ነገር ይሄ ነው። እያወቅኩኝ እኔ ማድረግ የለብኝ። አንደርስታንድ አደረግሽ? እንደዚህ ነው። እና ሙዚቀኞችን መረዳት ያስፈልጋል። ይሄ ሁሉ ስለምረዳ ይኸው አብረን እንኖራለን እንጂ ነገርኩሽ አይደል? ያረጋኸኝን የሚያክል ሰው ሀዘን ሲገጥመኝ አንደኛ ቆመ። ኤፍሬም ሊመርቅ መጣ። ታዲያ እነዚህን ትላልቅ ሰዎች ትላንት የጀመረች ዩቲዩብ ላይ ቁጭ ብለህ አትዩ፣ ወደዛ መሮጥ እሱ እስኪያምንበት። ልክ ነው። ብዙ ነገር ማውራት እንችላለን። ያው መቼም ከብዙዎቹ መርጠን በሰዓታችን ገደብ ውስጥ እንውደቅ ብለን ነው እንጂ አቻሬ አክብረህን በድጋሚ መተህ ይሄን የመሰለ ጨዋታ እንድንጫወት ፈቃድህ ስለሆነ በጣም አመሰግናለሁ። በቤተሰቦቻችን ስም መልካም ቀን ይሆንልህ። እኔም በጣም አመሰግናለሁ ትዬ፣ ደስ ብሎኛል። ጥሩ ቆይታ ነበረ። እኔም ከአንቺ ጋር ሁለተኛዬም ቢሆን እንደነገርኩሽ በጣም እጅግ የማከብርሽ ሰው ስለሆንሽ ቻናሉንም እየተመለከትኩት ስለሆነ ደስ ብሎኝ ነው የመጣሁት። በጣም አመሰግናለሁ። ፈጣሪ ያክብርልኝ። ቤተሰቦቻችን ከቻናሏን የወሬ ኮርነር እንግዳዬ አቻሬ ነበረ። ብዙ ጥሩ ነገር አግኝታችኋል የሚል እምነት አለኝ። ስለነበረን ቆይታ ከልብ አመሰግናለሁ። በሚቀጥለው ሳምንት ከሌላ ተረኛ እንግዳ ጋር ጠብቃችኋለሁ። ትዕግስት በጋሻው ነበርኩ። መልካም ሳምንት ይሆንላችሁ።